ግብጾች እንዳጃጃሉን ከአንዱን እስከ 30 ቀን የግብጽ ቤተክርስቲያን እንዳጃጃለችንና ብዙ ጊዜ ሲነገረን የነበረው እዛ ያለን ስራ እንዳንሰራ 30ውንም ቀን ቆርጠው ይላኩልን እነሱ እንደሆኑም እየተነገረ ስለሆነ ስራ ፈታገዋል። አሁን ብሩክ የሚያደርገው ነው ይልኝ። እሺ ይሄው መጽሐፉን አመጣሁት። ምንድነው የፈለከው? ብሩክ ለጻስርን ክፈት እንዳንግባባድገው መጥተውብን እስከሆነ ያኔ የመጡ ጊዜ ቋንቋቸውን አናቅ፣ ምን እንደሚሉን አናቅ። ህዝባችን በተሰበሰበበት መስቀል እንዲህ ብሎ ህዝቤን ረግሞት ሴዶ ከሆነ የማትግባባውን ጳጳስ ለ1600 ዓመት ወርቃችንን እየሰፈርን ሰጠን። እነሱ ምድር ላይ ከዓመት እስከ ዓመት ማንጓቸውን፣ ብርቱካናቸውን፣ ጥቅል ጎመናቸውን እየተከሉ በእኛው ባባይ ደለል ውሃ ላይ የምታለቅሰዋ ሴት ጎንደር አናቱ ላይ አዘዞ ሆነሺ ያለሁበት ሁኜ የምሳለምሺ የሎዛዋ ማርያም እናቴ አንቺ ነሺ። ኦኬ ወደ ሎዛ ማርያም ካናዳ ላይ ሆኖ ወደ ሎዛ ማርያም ነው አዙሮ እያማተመ ያለው። እንተ ሙስሊሞቹ ወደ ቂልባ እንደሚሰግዱ ማለት ነው። ባታ ማርያም አሁን ለምሳሌ ባታ ማርያም ተብሎ የሚጠራው ለማርያም አይደለም የሚዘመረው ነው። የባታ ማርያም ቀን አለው። ኖ ጎግል ላይ ዩቲዩብ ላይ ገብተሽ ሎዚ ወይኔ ጉዴ ጸጊ ጉድ ፈልቷል። እዚሁ ላይ እየተጠራሩ ነው። እና በቃ ቤኪ አንተ ቤት ክፈት። አይ ሎዚ እየተባባሉ ነው። ሎዚዬ የመጀመሪያው እንደ አጸልሳ ነው ብለን ያዝ ነው። የጎንደር የአንድ ማርያም ቤተክርስቲያን አለች ሎዛ ማርያም የምትባልና በአመት አንዴ ነው የሚከበረው። ግን አይደለም እንደ ባታ አይመስለኝም። የማርያም ልዩ ስሙ አይመስለኝም። ግን የቦታው ስም ነው ሎዛ ማርያም የሚባለው ይመስለኛል። እርግጠኛ አይደለሁም ኤርሚዬ። ግን ሎዛ ማርያም የሚባል ቦታ አለ ጎንደር ላይ። እና ሎዝዬ የሚሏት ማንን ነው? ሎዛ ማርያም ነው የሚባለው ቤተክርስቲያኑ። ስለዚህ ለማርያም ነው። ሎዛ የምትባለው ማርያም ነች ወይስ ቦታው ነው ሎዛ የሚባለው? ቦታውን ነው። ቦታዋን ነው ታዲያ። ቦታውን እኮ ነው ታዲያ። ሎዛ አበራ ነች ይላል ደግሞ ታች አንደኛው። አይ የቤተክርስቲያኑ ስም ቦታ ሎዛ ማርያም ትባላለች። ቦታዋ ሁለት ቦታ ላይ እንዳለ አውቃለሁ። አንድ አዲስ ዘመን ላይ ያለች እኮ። አሁን የተዘመረው ታዲያ ለቦታው ነው ወይስ ለማርያም ነው? ክብሩ አንዴ ነው የሚከበረው በአመት። አዎ ለማርያም ነው። አዎ ለማርያም ነው። ግን እንደለች ማርያም ናት። አይ ነው። አዎ ግን ልዩ ስሙ አይደለም ልልሽ ብዬ ነው። ይሄ ባታ ማርያም እንደምትባለው ወይም ደግሞ ኪዳነ ምሕረት እንደምትባለው ልዩ ስሙ ሳይሆን የቦታው ስም ነው ሎዛ ማርያም። ኦኬ የተራራ ነው እያለ ነው። ድብልቅልቅ አድርጋችሁ ተራራ ነው ቦታ ነው ማርያም ነች። ምንም እኔ አልተያዘልኝም። እኔና ጸጊን እንዲህ ቤት እንገባ መሰለኝ። ሎዚ እያልኩ ጸጊ ለማርያም ሎዛ ማርያም ያሉት። ለምሳሌ ባታ ማርያም አሁን ለምሳሌ ባታ ማርያም ተብሎ የሚጠራው ለማርያም አይደለም የሚዘመረው ነው። የባታ ማርያም ቀን አለው። ኖ ጎግል ላይ ዩቲዩብ ላይ ገብተሽ ሎዚ ወይኔ ጉዴ ጸጊ ጉድ ፈልቷል። እዚሁ ላይ እየተጠራሩ ነው። እና በቃ ቤኪ አንተ ቤት ክፈት። አይ ሎዚ እየተባባሉ ነው። ሎዚዬ የመጀመሪያው እንደ አጸልሳ ነው ብለን ያዝ ነው። ምንድነው አልገባኝም። እኔ አባባሌ እኮ መስዬ በአመት አንዴ ስለሆነ የሚከበረው ይሄ የወር ስም የለ። አሁን የባታ ቀን አላት፣ የኪዳነ ምሕረት ቀን አለው። ኤቭሪዌር ነው የሚከበረው። ሎዛ ማርያም ግን ጎንደር ላይ ነው የምትከበረው። በአመት አንዴ ነው የሚከበረው እና እኔ ቦታው ይመስለኛል
ግን ለማርያም ነው በመሰለኝ ነው አንቺ የምታወሪው። እኔ እርግጠኛ ሆኜ እኮ ነው የማወራው። ማስረጃለሽ አንቺ በመሰለኝ እያወራሽ እንዴ? እኔማ አንዴ እንደሚከበር ስለማቅ ነው። ለምንድን ነው በአመት አንድ ጊዜ ብቻ የምትከበርበት ምክንያት? አይ ዶንት ኖ ኤርሚዬ። በቅርብ ጊዜ ነው መከበር የጀመረው። አይ አይደለም ገና ተለማማጅ ነች። ሶሻል ሚዲያ ላይ የመጣው በቅርብ ጊዜ ነው። ጸጉዬ ሶሻል ሚዲያ ላይ ነው እንጂ እኔ እንግዲህ ያው በቤተሰቦች ሀገር ስለሆነ እንደሚከበር አውቃለሁኝ። በደንብ ነው የሚከበረው። አዲስ አይደለች። እንደዚህ ብለሽ እመኝ ላሳምንሽ እንጂ ኧረ የምታለቅሰዋ ሴት ወይ አዘዞ ጎንደር ላይ ነው። አዘዞ ጎንደር እኮ ነው። የአያዘ ለታ የከፈተውን ስማው ልክ ይላለሁ። ኦኬ ምን ላይ ላክልኝ? በዋትስአፕ ልክ ይላለሁ። በሎዛ ማር ነው ያለው። አማረ ህይወቴ አማረ ህይወቴ ነው ወይስ በሎዛ ማር ነው እያለ ያለው? በሎዛ አማረ ህይወቴ ለማርያም የዘመረውን በሎዛ አድርገው ዘምሮት ነው ሄደች። ኦኬ በሎዛ አማረ ህይወቴ በወይዘሮ ነው በወይዘሪት እንግዲህ ቀስ ብለን እናጣራዋለን። ጎንደር አናቱ ላይ አዘዞ ሆነሺ ያለሁበት ሁኜ የምሳለምሺ የሎዛዋ ማርያም እናቴ አንቺ ነሺ። ወንድሜ ኧረ እባክህ ምን እያደረክ ነው? ወዴት ነው እየሳለምክ ያለው? አይ አንተ ምን አለብህ? ኦኬ ወደ ሎዛ ማርያም ካናዳ ላይ ሆኖ ወደ ሎዛ ማርያም ነው አዙሮ እያማተበ ያለው። ያ እንተ ሙስሊሞቹ ወደ ቂልባ እንደሚሰግዱ ማለት ነው። ካናዳ ላይ ሆኖ የጎንደርን አቅጣጫ እንዴት አወቀው? ምን ሆነ ነው ግን? አይ ምን ናፍቆ ንገረኝ እስቲ የልብህን። ምን ታደርግልኛለህ? የናፈቀኝን ብነግርህ ይሄው ይሄ ጥር ወር ከመጣ ሰዓት ጀምሮ ጠላው ነው ጠላ። አይ ቲንክ ካናዳ አለ መሰለኝ ጠላ። ኦኬ ኤኒዌይ እሺ ሎዛ ማርያም ጎንደር ውስጥ አዘዞ ብለው ስላሉ እንግዲህ አዘዞና ጎንደር አካባቢ ላይ አለ ማለት ነው። ከዚህ በፊት ታወቅ ነበረ ወይስ እኔ ነኝ እንዴ? አሁን እኮ ሰው ልኮልኝ ሳየው የት ሄጄ ነው ሁሉ መቼ ነበር ማለት ነው? አሁን በዚህ በጥር ወር ነው በአመት አንድ ጊዜ ያላችሁት? መሲ አንቺና እህትየው ጸጊ ነበራችሁ ታወሩ የነበረው? በሳምንት አልሞላውም ኤርሚዬ ከተከበረ በቅርብ ጊዜ አንድ መሰለኝ የሚከበረው ኤርሚዬ። በ21 ነው ጥር 21 ነው የሚከበረው። ላስተርእዮ እንደዛ ነው። ኦኬ ለዛ ነው ወርሃዊ ቀን የላትም ያልኩት። ኪዳነ ምሕረት በ16 ኤቭሪዌር ይከበራል። ኤቭሪ መንዝ ማለት ነው። ባታም በ3 በየወሩ የትም ቦታ ይከበራል። እች ሎዛ ማርያም ግን በአመት አንዴ ነው ክብሯ። እኔ ሌላ ቀን እንዳላት አላውቅም ኤርሚዬ። ወርሃዊ እንትን ይኖራት ይሆናል። ግን ቤተክርስቲያኑ የቆየ የኖረ ቤተክርስቲያን ነው። በጣም የኖረ ቤተክርስቲያን ነው። የድሮ ነው ማለት ነው። አሁን አግንነውት ነው እንግዲህ ያው የገነነ ቲክታከሮች ያፈመሱት። ናድር ነበር። ምን እኮ የማይገናኝ እኮ ነገር አለ። ሙሴን ርእያ ሀገረ ቅድስት፣ ሙሴ ያያት ቅድስት ሀገር። እዝራኒ ተናገራ ዳዊት ዘመረ። እዝራ መቼ? የትኛው እዝራ?
እኔ አሁን አገልጋዮቹ ራሱ የነበሩበት ዘመን ነው የምታየው። እዝራ መቼ ነው የተናገረው? ምን ብሎ ተናገረ? እኔ በእውነት የሚመልስልኝ ባገኝ ማለት ነው። እዝራ ካህኑ እዝራ ከሆነ የነበረበት ዘመን በባቢሎን በምርኮ በነበሩበት ጊዜ የነበረ ነው ካህኑ እዝራ ማለት ነው። ከዮሴዴቅ ልጅ ከካህኑ ከኢያሱ ጋር የነበረበት ዘመን ነው። በዚያ ዘመን የነበሩት እነ ነህምያ አሉ፣ እነ ሞርደካይ መርዶኪዎስ አሉ፣ ነቢያቱ እነ ሐጌና እነ ዘካርያስ አሉ፣ እነ ዘሩባቤል አሉ። እዝራኒ ተናገራ ዳዊት ዘመራ ብለን ሙሴን ረእያ ሀገረ ቅድስት እያልን እንዘምር ነበር። ሙሴ ያያት ቅድስት ሀገር እየተባለ ማለት ነው። እና ህዳር 21 ቀን ብለው ያው የእግዚአብሔር ቃል ኪዳኑ ታቦት ወደ ኢትዮጵያ መጣ ተብሎ የሚባልበት ነው። ቀርበው ግን የማይናገሩበት በሕያው ጌታ ፊት የምላችሁ የሚባትቱበት የሚደነግጡበት ታሪክ ማለት ነው። የውሸት ትርክት ማለት ነው። እና አንድ ሰው ይሄን ታሪክ ቀርቦ እውነት ሊያደርገው ያልቻለ ታሪክ ማለት በፈለጋችሁት ጊዜ የትኛውም ቦታ ላይ የእግዚአብሔር የቃል ኪዳኑ ታቦት ወይ ደግሞ የሙሴ ታቦት ተብሎ የተባለው ኢትዮጵያ መጥቷል ብለው ማንም ሰው ሲያወራ ከሰማችሁ ገብታችሁ እዛ ቤት ውስጥ ማለት ነው ውሸት ነው ብላችሁ በሏቸው። ለምን ካሏችሁ ታሪኩ እርስ በርስ ይጣላል። መጣበት ተብሎ የተባለው ታሪክ ድርሳነ ጽዮንን ከገድለ ላሊበላ ጋራ ገድለ ላሊበላና ድርሳነ ጽዮንን ራሱ ከገድለ ተክለ ሃይማኖት ጋራ ድርሳነ ጽዮን ገድለ ተክለ ሃይማኖትና ገድለ ላሊበላ ከክብረ ነገስት ጋራ ለማስታረቅ ዘመን ይፈጅብሃል። አይደለም ከመጽሐፍ ቅዱስ ጋር ታሪኩን አስታርቀ ታቦቱ መጣ ብሎ ለማለት አሁን የጠራዋቸው ድርሳነ ማርያም፣ ገድለ ተክለ ሃይማኖት፣ ድርሳነ ጽዮን ማነው ድርሳነ ማርያም አልኩኝ፣ ገድለ ተክለ ሃይማኖት፣ ገድለ ላሊበላ፣ ድርሳነ ጽዮንና ክብረ ነገስት በእነዚህ ታሪኮች ላይ ራሱ ታሪኩ ራሱ እርስ በርስ አንደኛው ሌላ ይላል፣ ሌላኛው ሌላ ይላል ማለት ነው። እና ህዳር 21 ይከብራል ብለው ይላሉ። ግን አይታችኋል። በዚህ 10 ዓመት ውስጥ የተከታተላችሁ ሰዎች አንዳቸውም ቀርበው በዚህ ጉዳይ ላይ እንዲህ ነው ብሎ ለመናገር የደፈረ የለም። ለምን? በሕያው የአባቶቼ አምላክ በእግዚአብሔር ፊት ልንገራችሁ፣ ኦርቶዶክሳውያን በዚህ ታሪክ አደባባይ ላይ ያፍሩበታል እንጂ አይከብሩበትም። ይዋረዱበታል እንጂ አይከብሩበትም። ለምን? የውሸት ትርክት ነው። ሌላ አይደለም። ማወቅ እንደው ሌላ መጽሐፍ ቅዱስን የእስራኤልን የጁዳ የይሁዳን ቤትና የእስራኤልን ቤት ታሪክን የነገስታቱን ታሪክ አንብቦ ተረድቶ ማገናዘብ ብቻ እንኳን ራሱ እንኳን አይጠበቅብህም። ከተቻለ ሰየው በመጽሐፍ ቅዱስ ሚዛን ነው የምትመዝነው። ግን በቤተክርስቲያኒቱ መጽሐፍት እንኳን ራሱ እርስ በርሱ ድብልቅልቅ ያለ ታሪክ ነውና እግዚኦ ምንድነው ያልከው? እንዳልክ ና እስኪ ግባ። አንተ እኮ ነበር ከአንዱ ሎዛ ስትል የነበረው ማለት ነው። አሁን ቤዛ እንድትል ያደረገ መድኃኒዓለም ክብር ይሁንለት። መድኃኒዓለም ቤዛ እኔ ከወጣሁ በኋላ ነው ሎዛ የመጣችው። እኛ እያለን አልነበረችም። አላምንም። በእውነት እኛ እያለች እኛ እያለን አልነበረችም። አንተን ያስጀመርከው ነው የሚባለው። እንደውም ይሄ ነገር በጭምጭምታ እኔ በውስጥ ቴክስት ያደርግልኝ ሰው አለ። አዲስ ነች። አዲስ ከወጣ በኋላ ብዙ ነገር ተበላሽቷል እኮ። በነበርክበት ሰዓት ላይስ እንዴ ሎዛ የለችም እንዴ? ወይ ወደ ደቡብ አልመጣችም ይሆናል እንጂ ከፍተዋል። አንተ እኮ ከህፃኑ ጋራ እንትን እሱ ቪዲዮ
ቆይ ዛሬማ ህፃንህን አጋፍጥሃለሁ በእውነት። ኧረ ኤርሚ ተው። አይ በፍጹም እንዳትወጣ፣ ማንም ሰው እንዳይወጣ፣ ቤት ዝጉ። ኧረ ኤርሚ እሱን ቪዲዮ ተው። እንዳልክ እንደቀለደብንማ ገድሉን ትናንትና እያነበብኩት የተወሰነ ነው የቀረኝ እና ዛሬ እንግዲህ በረከቱ እንዲርቃችሁ ማለት ነው ከእናንተ ከእግዚአብሔር ልጆች የህፃኑ በረከት የተባለው እሱ እንዲርቃችሁ ይነበባል ማለት ነው። ዝም ብዬ ለእግረ መንገድ ለመግቢያነት ያለ ማለት ነው። በጣም ነው የሚገርመው ወገኖች። መቼም ያለ መረጃ እዚህ ቤት አይወራም አይደል? አዎ አዎ አዎ። ገድለ ቅዱስ ቂርቆስ ህፃን ወእሙ ወኢየሉጣ ቅድስት ኢየሉጣ ማለት ነው። ትናንትና ነው የጀመርኩትኝ፣ ብዙም አልሄድኩም። ገና 86 ገጽ ላይ ነው ያለሁት። እዚህ ጋ ቁሜዋለሁ። ጉድ ነው አልኩ ብራዘር። እቺ አንድ ቀን ትፈጅብኛለች። እንደውም ሙሉ ቀን አላነበብኩትም። ይሄ ነው አቲክ ለአንድ ሰዓት ያህል ይመስለኛል፣ በአንድ ሰዓት ይመስለኛል ይሄን ያነበብኩት። 86ቱን ገጽ በአንድ ሰዓት ነው። ለዚህ ህፃን የተሰጠው ቃል ኪዳን ተብሎ የተባለው በጣም አስቂ ከሚያደርገው ነገር አንዱ ለምሳሌ ቂርቆስን አይደለም ስሙ ቅዱስ ቂርቆስ ሰማዕቱ ወይ አባቱ ብለህ ጠርተው አይደለም ገና ቂ ብለህ ስትጠራ ኃጢአትህ እንደሚሰረይልህ ቂ ማለት ነው። ኦርቶዶክስ ቂ ኦኬ ገጽ ነብይ አለ። የዚህ ልጅ ስልጣኑ የዚህ ልጅ ስልጣኑ ሰይጣንን በምን እንደሚመታው ታውቃላችሁ? በወይራ እንጨት ነው ቅጥቅጥ የሚያደርገው። ህፃን ነው አልኩ። በወይራ ጨፈቃ ሰይጣንን ድራሽ አባቱን ነው የሚያጠፋው። የህፃን ነገር ባርጩሜ ማለት ነው። ከዛ ካደከመው በኋላ በመግረፍ ወስዶ የሚያስረው ቁልቋል ዛፍ ላይ ነው። በራሴ ድክም ስለ ያልኩበት ነውና እንዲህ ካደረገው በኋላ ሰይጣንን ከገረፈው በኋላ ለምሳሌ እኔ ነገሩ ይህንን ህፃን ድሮም ጠርቼው አላውቅም። በህፃን ደግሞ ህፃናት ያው ሊከበሩ ይገባል። የህፃናት መብት የሚከበርበት ሀገር ነው ያለሁት እኔ እና የህፃን ነገር እምልህ ብዙ በህፃን ላይ እንደዚህ ሊቀለድ አይገባም ከተባለ ኬሽ እና ቃል ኪዳኑ ሲገባለት በወይራ ጨፈቃ ሰይጣንን የሚቀጠቅጥ ቁልቋል ዛፍ ላይ አስሮ ሰይጣንን አሳሩ ነው የሚያሳየው ይላል። ጥፍንቅ አድርጎ ነው የሚያስረው ሰይጣንን እምን ላይ የቁልቋል ዛፍ ላይ ሲገርፍ በወይራ ልምጭ ነው ሰይጣንን የሚገርፈው። እንደ አርሴማ በዘንባባ ቅጠል ምናምን ነገር እንዳይመስለን እና የዚህን ህፃን ያኔ እንዳልክዬ ቂርቆስ አባቴ ሲል ነበር እና በገጽ 88 ቁጥር ማን ነው? 88 አልኩኝ 68 ሶሪ። በገጽ 68 ቁጥር 90 ላይ ምን ይላል?
ከዚህ ከቁጥር 88 ጀምሬ ላንብበው። ሕፃኑ ቅዱስ ቂርቆስ ዝም ብዬ ለመግቢያ ያህል ነው፣ እችን ብቻ ለቅምሻ ያህል ነው እንጂ ዛሬ ያልነካው ሙሉን ነው የምናየው። ሙሉ ነው። ከዚህ በኋላ በሙሉ ነው የምናየው ማለት ነው። አንድ ሰው ላይ ያስጠል ገድላት ድርሳናትን የተባለ አንድ ቀን እሰጥሃለሁ ወር አስጮሃለሁ ማለት ነው። እንደዚህ ነው የማደርገው። ምንድነው በፓኬጅ ነው የምለቀው ስለቀው። አሁን ግን ለቅምሻ ያህል ማለት ነው። እና ቂን እናያለን። ከዛ ቂ ብለህ ትውላለህ ሰሞንህም ወራቶችንም ማለት ነው። ቁጥር 88 ሕፃኑም ቅዱስ ቂርቆስ ተናገሩ፣ የተቸገሩትን ለመርዳት የምትመጣ እንደዚህ እንደ አይነ ጥቅሻ ነውን አሉት። በአይነ ስጋ የተመለከተ ሕፃን ይልህ ይሆናል። በዚህ ዓለም እንዳሉ ሕፃናት ሁሉ ሊመስለው ይችላል። በባህርና በየብስ በጫካ ላሉት መርዳት እንደማይችሉ ሕፃናት ጳውሎስ እንዳለው ሊመስለው ይችላል። በተጋድሎ ስፍር ቁጥር የሌላቸውን ብዙ ሕፃናትን የወለደ ሕፃኑ ቅዱስ ቂርቆስ ሕፃናትን የወለደ ሕፃን ማለት ነው። ቅዱስ ቂርቆስ ተናገራቸው። እኔ በራሴ ፍቃድ የሚሄድ አይደለሁም እና በፈጣሪ ፍቃድ ይሄዳለሁ እንጂ ወደ እናንተ የላከኝ እርሱ ነው ብሎ ግብረ ሐዋርያትን መጽሐፍ ምዕራፍ 16 ቁጥር 6 ጠቀሰ። ለቂርቆስ ነው የተጠቀሰው። ልብ በል የላከኝ ማን ነው አለ? ግብረ ሐዋርያ 16:6 ይነበባል ማለት ነው። የነ ሊዲያ ቤተሰቦች የነበሩበት ክፍል ነው። 16:6 የተጠቀሰው ክፍል ይነበባል ግብረ ሐዋርያ። እሺ ምዕራፍ 16 ቁጥር 6 ምን ይላል እስቲ? በእስያ ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርግያና በገላትያ አገር አለፉ ይላል። ኦኬ ከዛ የነ ሊዲያ ቤተሰቦች የነበሩበት ነው። እዚህ ከቁጥር 11 ጀምሮ ማለት ነው። ወደዛ መጡ። በጢሮአዳ አድርገው ወደዛ በመጡበት ሰዓት በእስያ ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርግያና በገላትያ ሀገር አለፉ ብሎ ጥቅስ ተጠቅሷል። ጥቅሱና ቃሉ አይገናኝም። ያው ዝም ብሎ ነው የሚጠቀሰው። እውነቴን ብዬ የምላችሁ እዚህ የተጠቀሱ ጥቅሶችን ክፍላቸውን ሄደህ ስታይ ምንም ከተባለው ክፍል ጋር ምንም የሚያገናኘው ነገር የለም። ምንም አንድም እኮ አልኩህ፣ አንድም እያየሁት ስለመጣው ማለት ነው። ከዛ ምን አለ? ስሙኝ ልንገራችሁ አለ። ሕፃኑ ቂርቆስ አስጨናቂ ችግር በደረሰባችሁ ጊዜ ስሜን ጥሩ። ሙሉ ስሜን ተጠርቶ ሳያልቅ ቂ ብሎ የመጀመሪያውን ፊደል ሲጀምር እደርሳለሁ አላቸው። ማይክን ክፈትና አንዴ ቂ በል እስኪ እንዳልክዬ፣ ብሩኬም አንዴ ቂ ይበሉና ቂ ያልልም በኢየሱስ ክርስቶስ ብሩኬ ይበል። የለመድከው አንተ እዛ ስትውረገረግ የነበርከው አንተ ቂርቆስ እንደጀመርከው እንዲህ ቀኝ እጅን ወደ ላይ አንስተህ ቂ በል። እያንዳንድ ጴንጤ እያልክ ነው ዛሬ የምትወርዱት። ምን አለ? ሙሉ ስሜን ጠርቶ ሳያልቅ ቂ ብሎ የመጀመሪያውን ፊደል ሲጀምር እደርስለታለሁ አላቸው ይላል። ያው የሕፃን ጉዳይ ነው። ኤርምያስ በሕፃናት ጉዳይ ጣልቃ አትግባ ተብዬ ብትባል እሺ፣ ቂ ተብሎ የሚደርስ ወጋውት ያለሽ እንደ አንቺ ቂን ምንድን ነው የምትወጊው? አሁን ቂ እኮ ቂጣ ይሁን ቂላቂል ይሁን ደግሞ ሌላ ዝርያ ሊሆን ነው። በቂ ብቻ የሚጀምር መቀመጫው ይሁን ምን ይሆን አይታወቅም። ቂ ብዬ ገና ቂ ስትል ኢትዮጵያ ውስጥ ከች ይልልሃል። በዚህ ህዝቤ ያምናል። ብራዘር
የተጻፈ የጌታን ስም የሚጠራ ይድናል ምናምን ነገር እሱን ዳርያዝ ይለዋል። ዳርያዝ እሱማ የጌታን ስም የሚጠራ ይድናል ብሎ የሚለው እሱ ህይወት ሰጪ ነው። ይሄ ግን ጠላ የሚያስጠጣ ነው ብራስር። ይሄ ድግስ ሰንበት የሚያስደግስ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ይሉላል። እንትን መንፈሳዊ ለማድረግ ሲለጥጡት ማለት ነው። በዚህች ዕለት የሰማዕት ተጋዳይ የነበረው ሕፃኑ ቂርቆስ የተወለደበት ቀን ነው ይላል። አባቱ ሲጀምር አረማዊ ነው፣ ከማያምን ነው እናትየዋ ያወደደችው። የሚያምን ከማያምን ጋር ምን ህብረት አለው ብሎ የሚለውን ህግ ጥሳ ማለት ነው። በሙሉ እነዚህ ሰማዕት ነው ጻድቃን ተብሎ የተባሉት በሙሉ አሁን ያቺ እሌኒ የተባለችው ሴትዮ የማያምን ሰው ነው ሴት ወስዶ ያገባት ንጉሱ ማለት ነው። የሚያምን ከማያምን ጋር ምን ህብረት አለው ብሎ የሚለው የቅዱስ ጳውሎስ መልእክት እነሱ ጋር አይሰራም። ካገኙት ወንድ ጋር ነው የሚጋቡት። እቺ ሴት በእውነት ለጌታ በዛ ዘመን ኖራ ሞታ እንኳን ከሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪኳን አበላሽተዋለች። በወንጌል እውነት ከምድሪቱ ላይ ካልጠረግን ህዝባችን ነፃ አይወጣም። አንድ እኮ ነው ያልኩ። ቅጥረኛም ይሁን ያልተቀጠረ ጥሩትና እኔ ፊት ቀርቦ እስኪ ያስተባብል አንድ ይፋረደኛል እኮ የአባቶች አምላክ። ያን ሰው ፊት ለፊት አግኝቸው በምን በእውቀት ነፍሱ ከስጋው እስክትለይ ድረስ በእውቀት ሳሰቃየው ታያለህ። ከመጽሐፉ እያወጣው ማለት ነው። ይሄኛውን ስራለ የእናተ በረከቱ አይደርበትና እንደ ኤልያስ እያላገጥኩበት አሳየዋለሁ። መጽሐፉ ላይ መጽሐፉ ራሱ የምታላግጥበት መጽሐፍ ስለሆነ ለምን ውስጡ የተጻፈው አንድ የክርስቶስ ሰማዕት ነች የተባለች ሴት እንኳን የማትሰራውን ነውር እኮ ነው የተሰራው። የክርስቶስ ባህሪ የተንጸባረቀው ንጉሱ ላይ እንጂ እሷ ላይ አይደለም። ያላመነ ሰው ነው ላግባሽ ብሎ ያላት ተብሎ ይባል። በሙሉ ያላመኑ ሰዎች ናቸው። የዚችም ሴትዮ ያላመነ ሰው ወእሙ ኢየሉጣ ማለት የቅድስት ኢየሉጣ የተባለችዋ ያላመነ ሰው ካላመነ ሰው ነው ይሄንን ልጅ ወለደ ተብሎ የሚባለው መጽሐፉ የሚለው። አንዴ ፍልስጤማዊት ናት ይላል፣ አንዴ ጣሊያናዊት ናት ይላል፣ አንዴ ደግሞ የአንቤጌን ነው የአንጌቤን የምትባል አገር ናት ይላል። አንጌቤን የትኛው ጋር እንደሆነ አላቅም። ጂኦግራፊ የሚያውቁ ካሉ ዌልካም። መካከለኛው ምስራቅ ላይ ያወራ የምችል ሰው ካለ ፍልስጤም ነው በሙሉ ፍልስጤም። ይህንን የዮሐንስን እጨጌ ዘጸገሮ ነው ዘጠንገሮ የሚባለውን ሳነባው እሱም ልክ እንደዚህ ኢየሩሳሌም ነው ይልሃል። ሳሬራ በምትባል በኢየሩሳሌም ከተማ አውራጃ ውስጥ ያለች ነች ብሎ ይላል። ደግሞ ፍልስጤም ነው ደግሞ ይልሃል። የዚችኛዋን አንጌቤን ይለዋል። ከዛ ደግሞ ፍልስጤም ይለዋል። ከዛ ደግሞ ሮም ይላል። አገሯ የት ነው? ወፍ እና ቂቂቂቂቂቂ እያለን እንኖራለን ማለት ነው። ህፃኑን ገና ስትጠራው ቂርቆስ ማለት የለብህም። ቂ ስትለው ራሱ ኢትዮጵያ ውስጥ ቂ እያላችሁ ጥሩ። ህፃኑ ስር ሲመጣ ታየዋለህ። እደርስላችኋለሁ አላቸው ይላል። እንዲህ አይነት ትግል ነው የገጠመን። ሌላው ይቆየን። እዚህኛው ክፍል ላይ ነኝ ያለሁት። ነገ ወይ እንደዚህ እችን ሳጠናቅቃት ሌሎች ከዚህ መጽሐፍትም የቀደሙ አሉ በደንብ የተቆለሉ። ይሄኛውም የዮሐንስ አላለቀም። የባለፈው ማንም በዚህ መጽሐፍት ላይ መጥቶ ያስተባበለ የለም። ማንም እናቱ
ከባሏ ጋር ሳትገናኝ ጸነስኩት ብላ ትላለች። ማንም የለም። እንደዚሁ በርቀት ሆነው ቢሃይንድ ባይሆኑ መስማት ነው። የለም የለም ማለት እኔ ጉዳዩን አቆማለሁ ማለት አለ። ተጋብቻ አይደለም። እስላምና ክርስቲያን እስላምና አርማዊ የሆነ እስላም ማለት ነው ራሱ እና መናፍቃን የሆኑ ሁሉ ይድናሉ ይላል ይሄ መጽሐፍ። ስለዚህ እስላም ሲኦል ይገባላት በላ ኦርቶዶክሳዊ እስላምን አድናለሁ ያልተጠመቀን ሁሉ እምርልሃለሁ ብሎታል አለው። እስከ ስንት ትውልድ? እስከ 10 ትውልድ ድረስ። የት ነው ብሎ የሚለው ገጽ 248 ላይ ቁጥር 83 አባታችሁም ክርስቲያንም ቢሆን ያልተጠመቀ አረማዊም ቢሆን በምድር ላይ ስሜን የጠራ ስምህን አይሉትም እኮ የጌታን ስም አያስቀድሙም። ስሜን የጠራ መታሰቢያን ያደረገ ለቄሶቹ ያበላ ነው። እስከ ስንት ትውልድ ትምርልኛለህ አለው። ጌታችንም እስከ 10 ትውልድ እምርልሃለሁ አለው። የማንን ስም የጠራ? የጸገሮን ዮሐንስን ማለት ነው። ምን ያላለ? ያልተጠመቀ አረማዊ ማለት አሕዛብ ማለት ነው። ጥምቀት በዜሮ ተባዛች። ሰው ሳይጠመቅ አይድንም ብለው የሚሉት የኦርቶዶክስ ነገረ ድነት ጥምቀት በዜሮ ተባዛ ማለት ነው። ሰው ሳይጠመቅ የሚድንበት ሃይማኖት የኦርቶዶክስ ነው ማለት ነው። ምን ነው ሚስጥረ ጥምቀት ብለው የሚያጮሁትን ነገር እዚያው ያልተጠመቀ አረማዊም ቢሆን እንኳን ስሜን የጠራ መታሰቢያን ያደረገ እስከ ስንት ትውልድ ትምርልኛለህ ብሎ ሲል አንዱን ሰውዬ አይደለም ትውልዱን እስከ 10 ትውልድ ድረስ እምርለታለሁ ብሎ አለ። መጠመቅ አያስፈልገውም። ስለዚህ ያልተጠመቀ አይድንም ብለው የሚሉት የነበረው ታዲያ የት ገቡ? ማን ነው የሚያስጥላውን? ይሄንን ነገ ወጥቶ የሚሳደበው ሰውዬ እናያለና ኦኬ ማንም የመለሰ የለም። ባለፈው ላይ እንዳልኩት ዝም ሃይላይት ልስጥ ብዬ ነው። የኦርቶዶክስ ሃይማኖት የምን ሃይማኖት ነው? የየት ሀገር ሃይማኖት ነው? መነሻው የት ነው? ማን ነው ከታች በኮሜንት የሚጽፍ? የኦርቶዶክስ ሃይማኖት ምንጩ የት ነው? ቶሎ በሉ። የየት ሃይማኖት ነው? ጎጃም አለ ብርኬ። የኦርቶዶክስ ሃይማኖት ምንጩ የት ነው? የማን ሀገር ሃይማኖት ነው? ግብፅ። አዎ ጥሩ መልሳችኋል። ገጽ 277 ክፍል 55 ጌታችን ቃል ኪዳን እንደሰጠው ይላል። ለማ ለጠንገሮ ማነው? ለጸገሮ። ቁጥር 28 ጌታችንም እስከ 10 ትውልድ እምርልሃለሁ ከአንደበቴ የወጣውን ቃሌ እንዳይታበይ በራሴ ምያለሁ። አባታችን ብዬ ስለማላነበው ዮሐንስም የግብፅ ሃይማኖትን የሚከተሉ የኢትዮጵያ ሰዎችን ሁሉ ማርልኝ አለው። ይህችም የጸናች ናት። የኢትዮጵያ ሰዎች የማን ሃይማኖት ነው የሚከተሉት? ጻፉ ይወት አለም የማየ ሃይማኖት የአባየ ሃይማኖት ብለህ የምትለው የማን ሃይማኖት ነው? የኢትዮጵያ ሰዎች የሚከተሉት ሃይማኖት የማን ሃይማኖት ነው? የግብፅ። ግብፅ ደግሞ በጥንት ታሪኳም እንደምታየው የፈርዖን ሀገር ናት። እና ፈርዖን ደግሞ ያው በራፌ በቶምሴ ማነው በጌሳም በራምሴ በቶፌል በሚባሉ ከተሞች እንደዚሁም በሜግዶል በጣፍናስ በሜንፎስቴ በሚባሉ ከተሞች እና በምድራቸው ሁሉ
የአብርሃም አምላክ እግዚአብሔር ለዘላለም ያደቀቀበት የጣዖታት አገር ናት። ለዚህ ነው በነቢዩ በኤርምያስ ሲናገር እግዚአብሔር በሜግዶልና በጣፍናስ በሜምፎስቴ አውራጃ ላይ እሳትን አነዳለሁ ይላል ጌታ። በግብፃውያን አማልክት ላይ እሳትን አነዳለሁ ብሎ እንዳለ ማለት ነው። ግብፅ ጥንቱኑ የምን ሀገር ነች? የጣዖት አምልኮ የአስማተኞች የጠንቋዮች የአስማተኞች ሀገር ማለት ግብፅ ናት። አሁንም ጭምር ይመትታሉ። አይታችኋል። በባለፈው የኛ የሚሊኒየም የአባይ ግድብ ለመሰራት አልጀዚራ ነው የግብፅ ቻናል ላይ ቁጭ አድርገዋል። ጠንቋያ ካርድ እያየች እንዴት ነው ኢትዮጵያውያን ይህንን የሚሊኒየም ግድብ ይጨርሱታል ብለሽ ትያለሽ? በእውነት ያቆሙታል ኢትዮጵያውያን? እስቲ አሟርችልን ጠንቁይልን ብለው ጠንቋያን አመጧት። ማነው ኢትዮጵያዊው ሙስሊም ኡስታዙ? ማነው ይሄ የአረብኛውን የሚተረጉመው? ስሙን ከታች ጻፉልኝ። በጣም አገራችን ኢትዮጵያን በጣም የሚወድ የእስልምና ሃይማኖት ተከታይ የሆነ ሰው ነው። ማነው ኡስታዙ? አረብኛን ማነው ስሙ? ጀማል ነው። ኡስታዝ ጀማል ነው። አዎ ኖ ሁሴን አይደለም። ጀማል ኡስታዝ ጀማል ኡስታዝ የሚባለው ጀማል ማለት ነው። ኖ አቡበከር አይደለም። እዚህ ሚዲያ ላይ እንትና አባይ ነው ማነው ምናምን ነገር ብሎ የሚል የአባይ ንጉስ ነው ምናምን ነገር የአባይ ንጉስ ነው እንደዚህ የሚል ሚዲያ አለው። በደንብ ስላልያዝኩት ነው። ምን ነበረ የአካውንቱንም ስሙን እስኪ ንገሩን። በእውነት አገሩን ኢትዮጵያን የሚወድ ሰው ሄዶ ፎሎ ያድርገው። ኢትዮጵያን ይወዳለሁ ብሎ የሚል ሰው ማለት ነው። ኪንግ አባይ ያው ቴንክ ዩ ኪንግ አባይ ያ አረብኛ ቋንቋ በደንብ ስለሚናገር ኢትዮጵያዊ ነው እና እሱ አቅርቦት ነበር ራሱ ጠንቋያ ሴትዮ ማለት ነው። የእናንተ ሃይማኖት ከውጭ ነው የመጣው ከጀርመን ነው የመጣው ብለው የሚሉን ሰዎች ኦርቶዶክሳውያን፣ የእናንተስ የግብፅ ሃይማኖት አይደለም ወይ? ማንም የሚናገረው የራሳችሁ ገድል ከግብፅ የመጣ ይሻላል ወይስ ከጀርመን መጣ የተባለ ይሻላል? ከግብፅ እኮ ተቃውሟል። እሺ የግብፅ ሃይማኖትን እንደሆነ ከተናገረ የኢትዮጵያ ኦርቶዶክስ ደግሞ የግብፅ ሃይማኖትን እንድንከተል የሆን ነው በተንኮልና በሴራ ነው ይላሉ። በሴራ እና በተንኮል የመጣን ሃይማኖት ነው የሚከተሉት ማለት ነው። ራቴ ልበላን። እሺ ሂዱበት። እሺ አይ መጽሐፍ ከፍት እንድታሳይ ነው ኤርሚያ። እንዴ ምን አይነት መጽሐፍ? የኢትዮጵያ የውጭ ግንኙነት መጽሐፏን የአባ ጎርጎሮስ ወይስ የራሱ የውጭ ግንኙነት ስርዓት የውጭ ግንኙነት? እሺ ስርዓትና የውጭ ግንኙነት አካሄድ ብላ ያለው እንዳልከ ምኑ ነው? የቂርቆስ ብሩኬ በደንብ እንደሄድበት ብዬ ነው። ግብጾች እንዳጃጃሉ ከአንዱን እስከ 30 ቀን የግብፅ ቤተክርስቲያን እንዳጃጃለችን እና ብዙ ጊዜ ሲነገረን የነበረው እዛ እያለን ስራ እንዳንሰራ 30ውንም ቀን ቆርጠው ይላኩልን እነሱ እንደሆኑም እየተነገረ ስለሆነ ስራ ፈታ ያደርገዋል። አሁን ብሩክ የሚያደርገው ነው ይልኝ። እሺ ይሄው መጽሐፉን አመጣሁት። ምንድን ነው የፈለግከው? ገጽ 10 ክፈት። እንዲህ ነው በመረጃ። እሺ እኛ ቤት ከፍተን አንሳደብም ብራዘር። ይሄንን ለማንበብ አቅም ይጠይቃል። እንደዚሁ ፒሪ 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 ማለት አይደለም። ማንበብ ይጠይቃል። ማንበብ ይጠይቃል ማለት ነው። እሺ ገጽ 10 እንደዚህ ላንብቧ። ከ20ኛው ክፍለ ዘመን እስከ 5ኛውና እስከ 11ኛው እስከ 13ኛው ክፍለ ዘመን ትንሽ ዝቅ በል፣ ብዙ ስለሆነ ትንሽ ዝቅ በል። ኦኬ። የኢትዮጵያ ኦርቶዶክስ ተዋሕዶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኦሪየንታል ኦርቶዶክስ አብያተ ክርስቲያናት ጋር ያላት የሃይማኖት አንድነትን አጽንታና አክብራ የያዘች ስትሆን የምትመራውን የምትተዳደረው ከሐዋርያት በተገኘ ትውፊት መሰረት በቅዱስ ሲኖዶስ ነው። ይሄ ሲኖዶስ ከሐዋርያት የተገኘ አይደለም። ባለፈውም ጥሪ አቅርቤ አንድ የመጣ የለም። አንድ ማለት አንድ በታሪክ አንድ የመጣ የለም። ትመጣለህ፣ እንጠይቀሃለን። ጌታ ኢየሱስ ምስክሬ ማለት ነው።
የሐዋርያዊ ቅብብሏችሁ መጽሐፍ ቅዱሳዊ አይደለም። በታሪክም ኑ ላውራችሁ ቢሰጥ አንድ የመጣ የለም። አንዱ ገብቶ ተሳድቦ ነው ሄደው። የዛን ቀን እንደውም ሐዋርያዊ ቅብብላቸው ከግብፅ ሀገር ሲመጣ ሁሌ የሚጠራ የቤተክርስቲያን አባት ተብሎ የሚጠራ እኛም ራሱ እንኳን በታሪክ የምናውቀው ግን ኦርቶዶክስ አይኔ ነው ብላ የምትለው ማን ነው? አትናቴዎስ የእስክንድሪያ ሰው ነው። ፍሬምናጦስ፣ አቡነ ሰላማ የሚባሉቱ የመጀመሪያውን ጵጵስና ከግብፅ ሀገር ሄደው ከአትናቴዎስ እጅ ሲቀበሉ ከንፈሩን ስሞት ነው የተቀበለው። ሃሎ የተጻፈ እዚህ ቤት ወሬ እኮ የለም እኮ ነው ብዬ ዝም ብሎ እንትን ብለው ተቀበታው እንትን ብለው የለም። የተጻፈ ወንድ ለወንድ ከንፈር ተሳስመው፣ ወንድ ለወንድ ከንፈር የሚሳሳሙ ምን ይባላሉ? አካሲ እዛው ጨርሰው አቅም ያለው እስቲ ገብቶ ዲና ያድርግ። ይሄንን ዲና ያድርግ። አሳይቻለሁ። ከፈለጉ መዝርጬ ያሳያለሁ። እዚህ መጽሐፉ እንደሆነ አለ። ምን ክፋት አለው? ላፍ አድርጌ ወንድምነት የሰጠኝን ልጨርሰው። እሺ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከኦሪየንታል ኦርቶዶክስ አብያተ ክርስቲያናት ጋር ያላት የሃይማኖትና የአንድነት አጽንታ አክብራ የያዘች ስትሆን የምትመራውን የምትተዳደረው ከሐዋርያቱ በተገኘ ትውፊት መሰረት በቅዱስ ሲኖዶስ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቀደምት ነቢያት ጀምሮ ለሃይማኖት አባቶች፣ ለቤተክርስቲያን መሪዎች የነበራት ፍቅርና መንፈሳዊ አክብሮት የእስክንድሪያ ቤተክርስቲያን የኒቃያን ጉባኤ ውሳኔ ነው ብላ በጻፈችው የተንኮል ድንጋጌ ለ1600 ዓመት ከራሷ ልጆች ሳትሾም ከእስክንድሪያ ጳጳሳት እየተቀበለች ስታስተናግድ ኖራለች። በምን የተንኮል ድንጋጌ? ግብፅ ምንድናት እያሉ ነው? ተንኮለኛ ናት። የተንኮለኛዋን ግብፅ ሃይማኖት አይደል የኢትዮጵያ ኦርቶዶክስ ቤተክርስቲያን ሃይማኖት የበላይ የተቀበለችው? አዎ። ማን ይህንን ያለው? ይኸው ገድለ ቅዱስ ቂርቆስ ወእሙ ወእየሉጣ የእናትና የልጁ የሰረተው በረከት የደረባችሁና ኦርቶዶክሳውያን የእናትና ልጁ የሕፃኑና የእየሉጣ የተረቷ በረከት በላያችሁ ደርና በዚህ ክፍል ላይ የግብፅን ሃይማኖትን ኢትዮጵያውያን የተቀበሉት ይላል። ወንድምነት አሁን ደግሞ ምን አለ? አየህ የኔ ወንድሞች እንደዚህ ናቸው፣ ያነባሉ ማለት አያው እኔ እዚህ ገድለ ቂርቆስና የእናቱ የኢየሉጣን ገድል ላይ አውጥቼ ኢትዮጵያውያን የማን ሃይማኖት የሚከተሉት? የግብፅ ደግሞ ከሐዋርያቱ የመጣ ብሎ አይኑን ሳይታጠብ ፊቱን ሳይታጠብ መጥቶ ከኛ ጋር ሊከራከር አስቆማቸዋለሁ አላለም። በጣም ይቀለዳል እኮ ነው። ኢትዮጵያ በጣም ይቀልዱ ብዙ ልጆች አሏት፣ የማያነቡ መጽሐፍ ቅዱስ የማያነቡ ታሪክ የማያውቁ ያለ መረጃ ለመናገር የሚታትሩ ማለት ነው። ምን አለ ይላል? ስለዚህ ኢትዮጵያውያን በተለይ ኦርቶዶክስ መጥተው እናንተ እኮ ከውጭ የመጣ ሃይማኖት ብለው ስለው ከየት በሏቸው? ከጀርመን ይሉሃል አይደል? ያቃለሉ መስሏቸው። የእነሱስ ከየት ነው የመጣው? ከግብፅ። ጀርመን በታሪኳ ጣዖት አምላኪ ተብላ አትታወቅም፣ የአሕዛብ ሀገር እንደሆነች ይታወቅ። ግብፅ ግን ከጥንት ጀምሮ የጣዖት ምድር ነው፣ እስካሁን ዘመን ድረስ ማለት ነው። ከሀገር ሀገር ልታነጻጽሩ የፈለጋችሁ ማለት ነው። ያበሸክ መስሎ ከሆነ ያንተን የግብፅን ሃይማኖት የምትከተሉ መሆኑ ይናገራል ማለት ነው። ስለዚህ የግብፅን ሃይማኖት ይከተላል ብሎ ያለው የራሳቸው የቂርቆስ ገድል ነው። ይሄንን ደግሞ ሸፍጥ ተደርጎብናል በተንኮል ድንጋጌ ለ1600 ዓመት ግብፅ በተንኮሏ የራሷን ጳጳስ ሳትሾም ኢትዮጵያ ከግብፃውያን ዓመት ወደ ስንት ናቸው? ወደ 100 ምናምን ነገር የሚሆኑ ናቸው አይደል? ወንድምነት አባ ጊዮርጊስ ማነው? አቡነ ጎርጎርዮስ 111 አይደል?
በአመቱ 11 ጳጳሳት ቀጥለው እንዳታቆሙ ቀጥለው። እሺ በአቡነ ጎርጎርዮስ መጽሐፍ ላይ የቤተክርስቲያን ኩል መጽሐፍ ኮነኛ እንደዚህ የምናመጣው አየው እንጠቅሰውን ጥቅስ አየው ማስረጃ አየው ሆይ ማን ነው አሁን ብራዘር ለዚህ እውነት ማን ነው ለዚህ ውሸት መልስ አለ ብሎ ወጥቶ ሊያስተባብል የሚችል ወር አስጮኋቸዋለሁ። አንድ መረጃ ሰጥተን ማለት ነው። ወር መጽሐፉንማ ካነበብን የዓመት ነው። የዚህም ብቻ ዓመት እንሰጣቸዋለን። የሌሎቹን ደግሞ በላዩ ላይ እንቀጥላለን። እኛ መብረቃዊ ጥቃት እንደሚባለው ማለት ነው። በላዩ የእነዚህን መጽሐፍት ነውራምነት አውጥተን አደባባይ ላይ አስጥቼ ያሳያለሁ። ከዛስ ወንጌሉ መጽሐፍ ቅዱሱ የወንጌሉ እውነት ይሰበካል ማለት ነው። እኔ በልህ አይደለም የገባሁት ብራዘር፣ በጥሪ ነው። እሺ የምንጠቅሰው ማን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለም ይወቅልኝ ብላ ባስቀመጠችው መጽሐፍቶች ውስጥ አሁን የሚያወሩ ሰዎች ቤታቸው እንኳን መጽሐፉ የለም እንኳን ሊያነቡት ቀርቶ። እሺ እንቀጥላለን። ከዛስ ቤተክርስቲያኒቱ ለ1000 ዓመታት በእስክንድሪያ ቤተክርስቲያን ስር በኖረችበት ጊዜ ከግብፅ የሚመጡ ጳጳሳት የእኛን ቋንቋ ካለማወቃቸው እኛም የእነሱን ቋንቋ ካለማወቃችን የተነሳ ባለመግባባት ብዙ ድክመት ታይቷል። ባለመግባባት ታዲያ እንዴ አላህ አክበር እኮ ብሎ ተክቢር ብሎ ሲል እኮ አላህ አክበር እያልኩ እኮ ነው የኖርከው ማለት ነው። አልተግባባህም። እነሱ ግዕዝ አያውቁ፣ አማርኛ አያውቁ። እኛ የምናውቀው ግዕዝና አማርኛ ነው ኢትዮጵያ ውስጥ። ያውም ግዕዝም በቤተክርስቲያን አካባቢ ነው የሚታወቀው። ይደልዎም ለአብ ወልድ መንፈስ ቅዱስ ብለህ ብትል የት ያቅልሃል? እሱ አረብ ነው። ማሻላህ ነው የሚልህ። ባለመግባባት ኖረናል። ታዲያ ባለመግባባት ለ1600 ዓመት ኢትዮጵያ ውስጥ ምን ተደረገ? ምንም። ባለመግባባት መሪውና ተመሪው ካልተግባባ እንዴት ነው ሃይማኖቱ የሚጸናው? ጳጳሱ ከካህኑ፣ ምእመኑ ከመምህራኑ በምን ነበር የተግባቡት? እንዲሁ ዝም ብለው አባቴ በመስቀሉ መታ መታ ያርጉኝ ምናምን ነገር እያልክ ነበር ጀርባን ምሰጣ የነበር። እነ ሼህ ሱልጣን እኮ ብፁዕ አቡነ ማርቆስ እየተባሉ እኮ መታውልሃል ኢትዮጵያ ውስጥ። ማን የጻፈው? ጳጳሱ የሸዋው አህጉረ ስብከት ሊቀ ጳጳስ የነበሩት ብፁዕ አቡነ ጎርጎርዮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም መድረክ ብሎ በሚለው መጽሐፍታቸው ላይ ማለት ነው። መጽሐፉ አለ እዚህ ቤት እያንዳንዱ ያለው ይወጣልሃል። ጥርስ ከመላሱ እያወጣ አሳያለሁ። የእነማዬ እና አባዬ ሃይማኖት በማን ነበረ ማለት ነው ይመራ የነበረው? ታቦታቸው ከየት ነው የመጣው? ብሩክ ብዙ ነገር አታስወሩኝ። ምን እየሆነ የግብፅ ነገር ከተነሳ ወደ ሳውዲ አረቢያ መሄድ አለብን። አረቡን ክፍል ከነካኑ መዳሰስ አለበት። ታቦታቸው የታቦተ ሚካኤልና ታቦተ ገብርኤል ማለት ታቦተ ሚካኤልና ታቦተ ማርያም የጽዮን ማርያም የተባለው ከየት ነው የመጣው? ከሳውዲ አረቢያ። ማሻላህ ነው ማለት አለብህ። ከየት ነው የመጣው? ታቦተ ሚካኤልና ታቦተ ማርያም ከየት ነው የመጣው? ከሳውዲ አረቢያ። ሳውዲ አረቢያ ማን ያለው? ሳውዲ አረቢያ ማን ያለው? መጽሐፋቸው መካ መዲና ብሎ የሚለው የት ነው ያለው? በሳውዲ ግዛት ውስጥ ነው። ሳውዲ ግዛት ውስጥ ነው ያለው ያኔም አሁንም። ስለዚህ የአረቡ ነገር ከተነሳ የኢትዮጵያ ኦርቶዶክስ ጳጳስን ከግብፅ ለ1600 ዓመት ታቦትን ከሳውዲ አረቢያ ከመካ መዲናው ሹም ስሙ ጋት ሄልፌር ይባላል። ማነው? ጋፊሄር ይባላል። ጋት ሄልፌር የነቢዩ ዮናስ አገር ነው። ጋፊሄር ይባላል። የመካ መዲናው ሹም ነው። የአክሱም ጽዮን ታቦተ እግዚአብሔር የሙሴ ታቦት ተብሎ በተለምዶ የሚነገረው የመጣው ከየት ነው? ከሳውዲ አረቢያ ከመካ ማለት ነው። መካ የት ነው? ሳውዲ አረቢያ ማለት ነው።
መረጃ አለው ኤርሚያስ። መጽሐፈ ጤፉት በማን የተጻፈ? የግሼን ደብረ ከርቤ ቅድስተ ማርያም ደብር ሰበካ። አየህ መረጃ ብራዘር። ስታወራ እንደዚህ ነጭ ነጩን አውራ። እችት ምስለ ፍቁር ወልዳ የተባለችው ትክክለኛ ሉቃስ ሳላት የተባለው ያው በ15ኛው ክፍለ ዘመን ተገኘ ተብሎ የተባለው የድሮ ቅጂ እቺ ናት። አየህ የወሎ ረሃብ ጊዜ ተብሎ የተባለው በ77 ድርቅ በተመታ ጊዜ በድርቅ የቆረመደች ነው የምትመስለው። አሁን ለዚች ስሰግድ ይታይ መድኃኔዓለም እኮ ክርስቶስ እኮ ነው ያዳነኝ። አንተዬ ለማንም ሰካራም የረገጠው ጣሳ ተብሎ እንደሚባል የተወላጨመ ፎቶ እኔ የሥላሴ ባሪያ ስሰግድ የነበርኩበት ዘመን ያንገበግበኛል አልኩ። በእውነት እኮ ነው የምልህ፣ የልቤን የእውነቴን እኮ ነው የምነግርህ። አንተ እንኳን የጌታዬ እናት አይደለም የኔና ያንተ እናት እንኳን ደመግቡ ናቸው ተብሎ የሚባሉት አሁን እቺ አንተ እናት ነኝ ተብለህ ብትባል እንደዚህ አይነት እንዴ አረ እንትና እናት እንዴ አፍንጫቸው ምንድነው እንደዚህ የመሰለው ምናምን ነገር ብለው ሙድ የሚይዙበት ማለት ነው። እና የአረቡ ነገር ከተነሳ እንላቀቅም ብሩኬ። እንደዚህም ብሎ መሄድ የለም። የግብፅ ሃይማኖት ይኸው እና በዚህ ክፍልም ላይ ታቦቱ የመጣው ከመካ መዲናው ንጉስ ነው የተቀበለው። ማን? ዳግማዊ ኢዮርብዓም የተባለው በ1426 ኢትዮጵያ ላይ የነገሰው አጼ ዘርዓ ያዕቆብ የሚባለው ማለት ነው። እሱ ብቻ አይደለም፣ ከሳውዲ አረቢያ እሱ ብቻ አይደለም የመጣው። በዚህ ጉዳይ ላይ አንድ የደረሰ የለም። ሃይማኖታቸው የቀና የጸና የሆነ የዳግማዊ ዳዊት ልጅ አጼ ዘርዓ ያዕቆብ የሰሩትን ስራ እንናገራለን ይላል። የንጉሱ ማለት ነው። በ1426 የነገሱት ደብረ ብርሃን ነው መናገሻ ከተማቸው ያለው። ቤተመንግስታቸው እዛ አለ። ስትናገሩ እንደዚህ ተናገሩ። እሺ ኦርቶዶክሳውያን ስትናገሩ እንደዚህ ተናገሩ። የጴንጤን ጉድ አወጣለሁ ብለህ ስትል ከዳር እስከ ዳር እኛ ከዛሬ 10 እና 8 ዓመት በፊት የተናገርነው ቪዲዮ አምጥቶ ያዙ ይልቀቁኝ ማለት አይደለም። እኛ የተጻፈ መጽሐፍ ነው እንደዚህ የምናሳየው። ተናገሩ እውነቱን። እንደነገሱ ክብር የሚሆን የጌታችንን መስቀል ንጉሱ እንደነገሰ ማለት ነው እንዳመጡ ሰፍነጉን ኢትዮጵያ መጥቷል። ከለሜዳው ኢትዮጵያ መጥቷል። የግንግሪት የታሰረበት ገመዱ ሁሉ ኢትዮጵያ መጥቷል። አክሊለ ሦሁ ጌታችን ያደርገው መጥቷል። የተገረፈበት ጅራፍ ይህ ሁሉ ወደ ሀገራችን ወደ ኢትዮጵያ እንዳመጡ ያመጣጡ ምክንያት እንናገራለን አሉ። ተናገሩ። ኦርቶዶክስ ምንም አትናገረው ነገር አለ። ስትናገር ግን 10 ተናግራ ከሆነ 8ቱ ተረት ነው። እንዳነበበ ሰው እኮ ነው የማወራህ ብራዘርዬ። ማብሸቅ መስሎ ከሆነ ተሳስተሃል። እዚህ ቤት መግባት ማለት ሄርታሌ እሳተ ገሞራ ውስጥ መግባት ማለት ነው። በመረጃ ራሴን እያካበድኩ እንዳይመስልህ። ኦኬ። አሁን ደብረ ከርቤ እየተባለች በምትጠራ በደብረ ነገስት አስገብተው እንዳስቀመጡት እንነግራችኋለን። በኋላ የዚህ ቦታ ስሟ ተፋልሷ 3 ጊዜ ነው። ከአፄ ካሌብ እስከ አፄ ይኩኖ አምላክ ደብረ ነጎድጓድ፣ ከአፄ ይኩኖ አምላክ እስከ አፄ ዘርዓ ያዕቆብ ደብረ ነገስት፣ ከአፄ ዘርዓ ያዕቆብ ጀምሮ እስካሁን ዘመን ድረስ መስቀሉ እስከመጣባት ደብረ ከርቤ ትባላለች። ማ ጊሼን የት ያለችው? ወሎ ክፍለ ሀገር ውስጥ ያለችው። ይቀጥሉ መምህራችን ኤርሚያስ። የቀሩትን ኢትዮጵያውያን ከኢትዮጵያ አስወጥተው ሰደዋቸዋል፣ አሳዷል። አፄ ዘርዓ ያዕቆብ የሚባለው ለምን ለማርያምና ለመስቀል አንሰግድም ብለው ያሉትን ግማሾቹን ጨፍጭፎ ገሏል ደብረ ብርሃን ላይ፣ ግማሾቹንም ከኢትዮጵያ እንዲወጡ አድርጓል። ማን የጻፈው? ኦርቶዶክስ ገጽ 134 መጽሐፈ ጤፉት በግሼን ደብረ ከርቤ የተጻፈ እኮ ነው ብዬ የምልህ። የተጻፈ ቻለው አድርሰው ብራዘር፣ ይህ አድርሱ። ይኸው በሙሉ የፈቀዱት የደብሩ ሰበካ ጉባኤ አስተዳደር፣ የደቡብ ወሎ አህጉረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል የሆኑት ብፁዕ አቡነ አትናቴዎስ ወንዲፍራው መምህር አባ ላይኩን ወንዲፍራው ቆሞስ የግሼን ደብረ ከርቤ ቅድስተ ማርያም ደብር አስተዳዳሪ፣ እሳቸው ሁሉ የሚያውቁት ነው። ተርጓሚስ የማነ ብርሃን የኔታ የማነ ብርሃን ይባላሉ። ርዕሰ ደብር የማነ ብርሃን አዲሴ ይባላሉ። ይህን መጽሐፍ የተረጎሙት ቤተክርስቲያኒቱ አንድ የጻፈችው። እናስ
እነዚህን የጠየቋቸው ሁሉ እነዚህ ለአባትህ እጅ መንሻ የሆነውን የጌታችን መስቀል በመካ መዲናው ሹም እጅ አለና ያን ነው ብለው ነገሩኝ ይላል። ከዛ በዚያን ጊዜ ስለዚህ ነገር እንዴት የእስላም ንጉሥ የጌታዬን መስቀል ለመያዝ ገንዘብ ስለማድረግ ቻለ ብዬ ከእሱ ጋር ለመዋጋት መንፈሳዊ ቅናት ቀናው ይላል። ማ አፄ ዘርዓ ያዕቆብ ምኑን የጌታዬን መስቀል እንዴት የእስላሙ ንጉሥ ሊይዝ ቻለ? የማን ይሄ እስላም ንጉሥ? የመካ መዲና። መካ መዲና የት ነው? ብሩክዬ ጉግል አድርገህ ማፑን አምጣልኝ በውስጥ መስመር። እኔ አሁን መናገሬን ትቼ እንትናለም መካ መዲና ሱድ አረቢያ ክልል ውስጥ እንዳለ በማፕ ቁጭ አድርገው አምጣ፣ በውስጥ ላክልኝ ዋትሳፕ ላይ። ቴንክ ዩ። መንፈሳዊ ቅናት ቀናው ይላል። እኔ የምላችሁ የእስላሙ ንጉሥ ላይ መስቀሉ ብቻ ነበር የነበረው፣ ታቦት ሁሉ ነበር። እና ኤርሚያስ ይገርማል እንዴ ብፁዕ አቡነ አንድሪያስ 14 ታቦት እኮ ለእስላሙ ባለፈው እኮ ሰጥተዋል። እና ከጥንቱም ይቀባበሉ ነበር ማለት ነው። ከእስላም ንጉሥ ታቦት ተቀብለው ያመጣሉ፣ ጊሼ እንደ በርከርቤ ያስቀምጠዋል። እንዲህ እንግዲያስ እዚህ ደግሞ ብፁዕ አቡነ እንድሪያስ የሰሜን ወሎ የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል 15 ነው 14 ታቦት ለእስላም እንዲህ ደግምላቸው ሰጥተዋል። ደብዳቤ ወጥቷል። ቪዲዮ ተለቋል። መስፍን የሚባለው ወንድም አክቲቪስት መስፍን ማለት ነው፣ ኦርቶዶክሳዊ ወንድም አውጥቶታል። አደባባይ ላይ ተዘርግፏል። ከዛው ከቤተ ክህነት ማንም መልስ የመለሰ የለም። እና ኤርሚያስ ታዲያ ምን ይሁንልኝ ነው ብለህ የምትለው? ከድሮም እኮ ታቦት ይቀባበላሉ። አዎ መስቀል ብቻ አይደለም ታቦቱ ሁሉ ከእስላሙ ንጉሥ እንዴት እንደተቀበሉ። እስላም ንጉሥ ላይ ታቦት ምን ያደርጋል? ምን ይታወቃል? ያንም ሊደግምበት ሰጥተውት ሊሆን ይችላል። ይዶን ነው ብፁዕ አቡነ እንድርያስ እንዳደረጉት አሁንም እንደዛ ሊሆን ይችላል። ማን ይህን የሚያስተባብል ወፍ እፊቴ አትቆምም፣ እፊቴ አትቆሙም፣ እፊቴ አትቆምም። ኤርሚያስ ሲያወራ እንደዚህ ነው። አብረን ነው የምናነበው። አብረን ቢሃይንድ ባይ ስንት ሺህ ሰው ሆነ የምሰማው እዚህ 550 ያለው አብረን ነው እያነበብን ያለ ነው። አብረን ነው በቃ እዙ ተፋጠን ነው ምን ከርመው ገጽ 441 እንዳትክድ ማለት ነው። እንዳትክድ እንዳይካድ ኤርሚያስ ተደብቀ የማን መጽሐፍ እንደምታነባ ናቅልህም ብለህ እንዳትል ገጽ ቁጥር ምዕራፍ ግዕዝ አማርኛ ተናገር። እውነቱን ነው ቤቱ። አዎ ሎዛ ነሽ ሎዛ በል አንተ። መስቀሉ ከየት ነው የመጣው? ከመዲናው ሹም ከመካ መዲናው ሹም። አዎ አላህ አክበር ነው እንጂ ማለት ያለብህ ብራዘር። የምን በስመ አብ ወወልድ ወመንፈስ ቅዱስ ነው? እሱንማ ለእኛ ተወው ስልህ ለእኛ ተወው፣ ደሜን አታፍላው። ለእኛ ተወው እኮ ነው ብዬ የምለው። እሱን ለእኛ ተወው፣ በስመ አብ ወወልድ ወመንፈስ ቅዱስን ለእኛ ተወው። ቢያንስ እሱን ለእኛ ተውልን። ኦኬ ቴንኪ ወንድምነት። የሳውዲ አረቢያ ካርታ ነው። መካ መዲና የት ነው ያለው? መካ የት ነው ያለው? ይኸው መዲናስ ይኸው በሱድ አረቢያ ክልል ውስጥ ነው። ይሄ ጥንታዊ ከተማ ነው። ይሄ መዲና የሚባል አካባቢ በጥንት ምድያም ተብሎ የሚጠራው አካባቢ ነው። ዳሪያ ስል ብራዘር ተረት የለ ተረት አሞሉ ማለት ነው። አብሬ ነው ጠርጌ ዞር ማድረግህ። በምን በመረጃ ከመካው ሹም ከመካ መዲናው ሁለቱን አብሮ ይገዛ ነበር ማለት ነው። መካ ራሱን የቻለ ነው። መዲና ራሱን የቻለ ሀገር ነው። ስለዚህ በመካ መዲናው ሹም እጅ አለና ያ ነው ብለው ነገሩኝ ይላል። ብሩኬ ጨርሰዋል። ይሄንን አላቆምኩትም። ጳጳስ ከግብፅ፣ ታቦት ከሳውዲ አረቢያ። ሃይማኖት ከግብፅ፣ ጳጳስ ከግብፅ፣ ታቦት ከሳውዲ አረቢያ።
እንዲህ ነው እንጂ በመረጃ እንደዚህ ነው እንጂ ሰንዶ መናገር ብራዘርዬ፣ ጉራዬን እየቸረቸርኩ እንዳይመስልህ። እንዲህ ነው እንጂ መናገር ብራዘር። ወይ ጉድ እያልክ ነው እያጣጣምክ የምትሰማው። ከዚህም በኋላ ምታ ነጋሪት ክተት ሰራዊት ብዬ ሰራዊቴን ሰበሰብኩ ይላል። ዘራ ያዕቆብ ምን ሊሆን የመካ መዲናውን ንጉስ ከእስላሙ ንጉስ መስቀሉን ከእስላሙ ንጉስ እጅ ለመቀበል በምን በጦርነት ከመካ መዲናውም ሹም ጋፊሄር ማለት ከጋፊሄር ጋር ለመዋጋት አደሌዋ ድረስ ዘመትኩ ይላል። ከዛስ በዘመኑ የነበረ የምስሩ ንጉስ አሽሪፍ፣ ምስር ማለት ግብጥ ማለት ናት በድሮ ስሟ አሽሪፍ ሲሆን ጋፊሄርን እንደ ንጉስ ሆኖ መካ መዲናን ይገዛና ያስተዳድር ነበር። ኦኬ ለበው እኛውን ምን ፈልገን ነው? ታቦቱ የመጣው ከእስራኤል ሳይሆን ከመካ መዲና ነው። ይያዝልን፣ አስምርበት፣ ጣፍ፣ ተነጋገር፣ ተወያይ፣ አውራ። ታቦተ ጽዮን ከየት ነው የመጣችው? ከመካ መዲና ነው። ማን ያለው? ነገረ መስቀሉ መጽሐፈ ጤፉት ግሼን ደብረ ከርቤ የተጻፈው መጽሐፍ። ኤዲያ መናገር እንደዚህ ነው እንጂ ማንበብ ይጠቅማል። አየህ። እሺ አሽሪፍ ያስተዳድር ነበረ ብሎ አለ። ከዛስ ይሄን ብቻ አይደለም፣ በእኔ እጅ ያዘውን ያለውን የአባትን ገንዘብ መስቀሉን ስዕሉን ማለት ስዕላቱንም እሰጥሃለሁ ከኔ ጋራ አትዋጋልኝ ይላል። ስዕላቱን ከየት ነው ያመጡት? ስዕለ ማርያም የተባለው ምስለ ፍቁር ወልዳ የተባለው ከጋፊሄር ከየት? ከመካ መዲናው ሹም ከየት? ከሳውዲ አረቢያ። እንዴ ብሩክ እዚህ ጳጳስ የመጣው ከግብፅ ነው ብሎ ይላል። አዎ ልክ ነው። 1600 ዓመት ነው የመጣው። ተራ በተራ የመጡትን እናውራ እንዴ። ነካክቶማ መተው የለም። ስዕሉ እስከየት ነው የመጣው? የማርያም ስዕል የተባለው ከመካ መዲና ከእስላሙ እጅ። ሉቃስ ሰዓላት ይላሉ። ኖ አረቦቹ የሳሉት ሊሆን ይችላል። የምን ሉቃስ ሰዓላት ነው? በሉቃስማ አታሳብብም። የለም የምታስረዳን ታሪክ መረጃ የለም። ይህም ብቻ አይደለም። ይህንንም ብሎ የእጅ መንሻዬን መስቀሉን፣ ሰፍነጉን፣ ከለሜዳውን፣ አክሊለ ሦሑን ሉቃስ የሳላቸውን የእመቤታችንን ምስሎች አለ። እሺ ያው ሉቃስ የሳላትን ብሎ ማለት ነው። መረጃ ግን ታመጣለህ። ዮሐንስ ወንጌላዊ የሳለውን የጌታን ኩርዓተ ርዕሱን ስዕል አየህ። ሉቃስ ግሪካዊውንም ዮሐንስ ወንጌላዊንም ሰዓሊ ያደረጉት። መጽሐፍ ቅዱስ ግን አይነግረንም። ዮሐንስም ሰዓሊ ነው፣ ሉቃስም ሰዓሊ ነው ብሎ አይነግረንም። ዮሐንስ ሐዋርያ ነው፣ ሉቃስ ባለመድኃኒት ነው። የመላእክት አለቃ የቅዱስ ሚካኤልንም ታቦት ሰጠኝ። የመካ መዲናው ንጉስ ጋፊሄር የሚባለው የእስላሙ ንጉስ የማንን? የሚካኤልን ታቦት። ኦኬ። ይህንንም ካስረከበ በኋላ የመካ መዲናው ሹም ጋፊሄር እንዲህ አለኝ፣ ይህንን እጅ መንሻ ተቀበለህ ወደ አገር በፍቅር ተመለስ አለኝ አለ። ይህንንም እጅ መንሻ አድርጎ የሰጠኝ መስቀሉንና ስዕላቱን መስከረም 21 ቀን በ1443 ዓመተ ምህረት ከተቀበልኩ በኋላ አንብር መስቀሌ በዲበ መስቀል አንብር መስቀሌ በዲበ መስቀል ብሎ ያሳየኝን ህልም ይህ ነውን ብዬ ህልሜን አሰብኩ ይላል። ይህንን ህልም አንብር መስቀሌ በዲበ መስቀል ብሎ በመስቀሌ ላይ መስቀሉን አኑር ብሎ አለኝ ይላል። ግሼን ደብረ ከርቤ የሚባለው ቦታ ተራራማው መስቀለማ ቦታ አለው ተብሎ ይታመናልና ማለት ነው። ገጽ 160 ላይ ሄዳ ኤርምያስ ወደ ገጽ 160 እያንዳንዳችን እንሄዳለን። እዛ ደግሞ ይሄን ብቻ አይደለም፣ ከለሜዳውን፣ ሰፍነጉን፣ የተገረፈበትን ጅራፍ፣ የታሰረበትን ገመዱን፣ አክሊለ ሦር ከወርቅ ሙዳይ ጋር በወርቅ ሳጥን አስቀመጥኩት ይላል። ይሄን ብቻ አይደለም። አሁን አንተ ተክቢር ነው ማለት ያለብህ። እንደ ዘመዶችህ ተክቢር ማሻላህ
ነው እንደዛ ነው ማለት አለ እንጂ ሎቱ ስብሐት አይሰራም። ይሄን ብቻ አይደለም። በጣም የሚገርመው ከነዚህ ታቦተ ጽዮን፣ ታቦተ ማርያም፣ ታቦተ ሚካኤል፣ የማርያም ስዕል፣ የመድኃኔዓለም ስዕል ተብሎ የተባለው ሰፍነጉ ምኑ በሙሉ ከለሜዳው በሙሉ አብሮ ሲመጣ የብቻ አይደለም ይመጣው። ዳግመኛ በዓላቸውንም ታከብሩና ተዘክሯቸውና ታከብሩላቸው ዘንድ ትማጸኑባቸው ዘንድ በወርቅ ከተለበጠው ከእንጨቱ ሳጥን ውስጥ አጽማቸው አለ ይላል። የማን አጽም ማለት ያው ታውቃላችሁ የሰው ቅሪተ አካል ማለት ነው። የማን አጽም መጣ ወደ ኢትዮጵያ ገባ እኮ ብራዘርዬ። ምድራችን እኮ በረከት በበረከት እኮ ሆነ አይደል እንዴ? ስንት መዓት እኮ አጽም መጣ። ለዚህ ነው አየህ የጥጋብ ሀገር የሆነው ማለት ነው። የሙታንን አጽም እየተሻሸን ምድራችን ለምለም ሆነ አይደለ? ጦርነት ከራቀን እኮ ዘመን የለውም። ሰላማችን እንደ ወንዝ ፈሰሰ በምድሪቱ ላይ በኢትዮጵያ። በእውነት በዚች ሃይማኖት መኖር እንዴት መታደል ነው እያሉ አሉ። አጽም አምላኪ ሁሉ ማለት ነው። ምድሬን የተበቀለ አውሬ እኔ በቀለዋለሁ በእውቀት። እሺ በወርቅ ከተለበጠው ከእንጨቱ ሳጥን ውስጥ አጽማቸው አለ ይላል። የማን ቀጥሎ ይናገራል የማን እንደመጣ። ሁሉንም አሁን የሚቆጥሯቸው የቅዱሳን አጽም ከመስቀሉ ጋር አንድ አድርጎ የሚይዛቸው እርሱ ነውና መስቀል ከአጽም ጋር ከሰው አጥንት ጋር ይመጣል። ብራዘር መስከረም 16 ታዲያ መስቀሉን ይዘው ሲወጡ ለምን አጽሙን ይዘው አይወጡ? ቤተክርስቲያኒቱ ደግሞ በቅዱሳን አጽም አምናለሁ ብላለች። እንዴት ነው ኤርሚያስ ግን እንዴት ነው ማለት እንዴት ነው ግን የምታወራው? እንዴት ነው የምታወራው? እንዲህ ነው የማወራው። ያው ክብረ ቅዱሳን ብሎ በሚለው ላይ ክብረ ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳት ሐዋርያት፣ ቅዱሳን ሰማዕታት፣ ጻድቃን፣ ክብረ አጽመ ቅዱሳን የቅዱሳን አጽም አከብራለሁ፣ አምናለሁ፣ እምነቴ ነው፣ ዶክትሪኔ ነው ብላለች ቤተክርስቲያን። እምነት ብሎ በሚለው ዶክትሪን ማለት ነው። በዛ ውስጥ ያው አምስቱ አዕማደ ምስጢር፣ ሰባቱ ምስጢራተ ቤተክርስቲያን፣ ቅዱሳት መጻሕፍት፣ ትውፊት፣ ክብረ ቅድስት ድንግል ማርያም እና ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ጻድቃን የቅዱሳን አጽም አጥንት ማለት ነው። ይህም ብቻ አይደለም። ቤተክርስቲያን ታቦት ሃይማኖትና ምግባር ና ታቦት አውራ ብዬ ስልህ አንተ አይኛ በታቦት አትከራከሩ ተብሏል ብለህ እዚህ የሚወርድብህን መረጃ ስለማችለው ነው እንጂ በታቦት አላወራም ትላለህ እንዴ? እምነቴ እኮ ብላ ኦርቶዶክስ ጽፈዋለች በመጽሐፏ ላይ ዓለም ይወቅልኝ ብላለች። እኛም እያስተዋውቅንላት ነው። ግን ልጆቿ ገብተው አያወሩም። ስለዚህ ቅዱሳን አጽም ለካ ታምናለች ማለት ነው ኦርቶዶክስ። ይኸው ጽፋ የቅዱሳን አጽም ክብረ ቅዱሳን የማንን አመጣች ቤተክርስቲያኒቱ? ከዚህ ቀጥሎ የመጣው የቅዱሳን አጽም ዝርዝሮች ይቆጠራል። አንድ እያልክ ቁጥር። ቡናን እየጠጣ ፈንዲሻ ይዘህ ከሆነ ይዘህ ጥግ ሆነ ማለት ነው። ከዚህም ካለው ከመጀመሪያው አምላክን የወለደች የእመቤታችን እናት የሐና አጽም መጥቷል ኢትዮጵያ ውስጥ። በእውነት ኢትዮጵያውያን እልል ልትሉ ይገባል። የማርያም እናቷ ማን? የሐና አጥንት መጥቷል። ቅሪተ አካሏ ለምን የመጣበት ምክንያት በዓላቸውን ታከብሩና ዝክራቸውን ትዘክሩ ትማጸኑባቸው ዘንድ አጥንት ላይ ተማጸን ትላለች ቤተክርስቲያኒቱ። አዎ ተናገር እውነቱን። አድምቼ ነው የማወራው ስልህ ገጽ 214 መጽሐፈ ጤፉት ግሸን ደብረ ከርቤ በኦርቶዶክስ ቤተክርስቲያን ገዳም የታተመ አምጥታልሃለች የማርያምን እናት የሐናን አጽም። ለምን? እንድትማጸንባት፣ እንድትዘክራት፣ በዓሏን ልታከብር፣ የአጥንት በዓል ልታከብር፣ አጥንት ልትዘክር፣ አጥንት ልትማጸንበት አምጥታለች። ይሄ ብቻ አይደለም። ምንድነው ኤርሚያስም ታካብደው ብላትልም። እንቀጥላለን። የሐዋርያው በርቶሎሜዎስ አጽም ከጌታ ሐዋርያት ከ12 አንዱ በርቶሎሜዎስ ታውቁታላችሁ። የእሱ አጽም ሁሉ መጥተዋል። አጽመ ጊዮርጊስ ዘልዳ የልዳውም ጊዮርጊስ አጽም መጥተዋል። የ10 አለቃ ጊዮርጊስ ማለት ነው። 50 አለቃ ጊዮርጊስ አጽሙ መጥቶልሃል። የአርመን ወታደር እኔ ምልህ አጽሙ መታ ብላ ያለችን በዛው በገድለ ጊዮርጊስ ላይ እንደዚሁም
እንደዚሁም ሰላም ለቀራንብትከ ወለአይንትከ ብሩሃት ለአዛኒከ ሰላም ወለመላእክቲከ ሮማናት ቅዱስ ጊዮርጊስ መክበበ ሰማዕታት ደምስሶሙ ለአጽራሬ በጸሎትከ እሳት ከመደምሰስኮሙ ቅድመ ለሰብአ ነገሥት ብላ ጸናጽን እጄ እስኪሰበር ድረስ ስታስደበድበኝ የነበረችው ከበሮ ስታስቀጠቅጠኝ የነበረችው ቤተክርስቲያን ጊዮርጊስ እኮ አጽሙ ተፈጭቶ ይድራስ በሚባል ተራራ ላይ ንጉሱ ድዲያኖስ እኮ በትኖታል እኮ ብላ ይኸው እስከዛሬ ድረስ ተርክልሃለሁ ባላምንበትም እና አጽሙ ተፈጭቶ ይድራስ ተራራ ላይ ተበተነ ብላል አላለችም እንዴ? ብላለች። ዱቄቱ ተረጨ ብላል አልነበረም እንዴ? አዎ። ይህን ተረታም ትውልድማ በአንድ እግሩ ነው የማቆመው እኮ ነው ብዬ የምልህ። እና ከየት መጥቶ ነው የጊዮርጊስ አጽም ኢትዮጵያ ውስጥ የመጣው? እዛ ተፈጨ፣ ተበተነ፣ ተቦካ፣ ተጋገረ ትላለች። እዚህ ደግሞ መጣላችሁ ትላለች። የቱን እንመን ወገን? እኛ ባናምን ህዝቡ የቱን ይመን? ይሄን ብቻ አይደለም፣ የጊዮርጊስ አጽም ብቻ አይደለም የመጣው። የጊዮርጊስ የፈረሱ ጭራ መጥቶላችኋል። ኢትዮጵያውያን በልልታ በጭብጨባ የጊዮርጊስን ፈረስ ጭራ ተከተሉ። አሜን በል፣ አሜን በል። ጴንጤም ኦርቶዶክስም ካቶሊክ ዋቴቨር። ለምን በእውነት የፈረሱ ጭራ መጥቶላችኋል። ምን ልትለው? ልትዘክረው፣ ልታከብረው፣ ልትማጸንበት። ዳር ያዝ እንግዲህ ዳር ይዘህ እየነሰረህም ቢሆን ተሰማለህ እዚህ ቤት ማለት ነው። የቅዱስ ጊዮርጊስ አጽም ዘልዳ አለ ካልሽ በኋላ ብዙ ጊዜ ብዙ ጊዮርጊስ አለና ምን አለ? ብዙ ጊዮርጊስ አለና እንዴ። ከዚህም ሲለይ ወአዛባ ፈረሰ ቅዱስ ጊዮርጊስ 12 ክንድ የሆነ የፈረሱን ጭራ ጭምር አምጥተንላችኋል። የአንጾኪያ ሰማዕት የሆነው የገላውዲዮስም አጽም አምጥተንላችኋል። የጊዮርጊስ ፈረስ ጭራው ሁሉ መጥቶላል። ኢትዮጵያዊ ለምንድነው እህቴ የማትሳዩ? ወደ ጊዮርጊስ ፈረሱ ጭራ ምን ሊያደርግ ነው የመጣው? ማምለክ ለምንድነው የመጣው ብለን ስንል የጊዮርጊስ የፈረስ ጭራ በዓሉን ልታከብሩ ልትዘክሩ እና ልትማጸኑበት አምጥተንላችኋል ብላ ካለችው አጽም ጋራ የጊዮርጊስ የፈረሱ ጭራ መጥቷል። እንዳልኳችሁ ፋንድያውን ትንሽ ጠብቁ፣ ታገሱ። ኢትዮጵያውያን በብዙ ነገር እንታገሳለን አይደል? ታገሱ፣ ይመጣልሃል። የአንጾኪያው ሰማዕት የሆነው የገላውዲዮስንም አምጥተንላችኋል። አጽም አጥንት ባጥንት ሆነዋል። ይህም ብቻ አይደለም፣ የሊቀ ጳጳሳቱ የሳዊሮስና የዲዮስቆሪዮስ እሱንም አጥንት አምጥተንላችኋል ይላል በአባ ጊዮርጊስ ዘጋስጫ መጽሐፍት ላይ። እነዚህ ሰዎች እንደው ዙም በማናቸው የሳዊሮስ ነው ዲዮስቆሪዮስና መርቆሪዮስ፣ ዲዮስቆሪዮስና ሳዊሮስ እነዚህ ሁለቱ ጳጳሳት ናቸው። ልክ ነው። ምን ይላል መጽሐፈ ዚቆ መዝሙር ላይ? እዚህ ክፍል ላይ ተጽፏል በቅዱስ ያሬድ የዜማ መጽሐፍት ላይ ሁሉ ጭምር ሳይቀር ማለት ነው። ጸልዩ ጎርጎሪዮስ ወደ ባስሊዮስ ነው መሰለኝ። ባስሊዮስና ጎርጎሪዮስ ናቸው። አዎ ጎርጎሪዮስና ባስሊዮስ ናቸው እነዚህ አይደሉም። ዲዮስቆሮስና ሳዊሮስ አይደሉም። እዛ ተጽፎልሃል፣ አብረው መጥተዋል የእነዚህ ሁሉ አጽም። አሁን ምን እኔ ምልህ የአብርሃም አጽም ኢትዮጵያ ውስጥ ቢመጣ ምን ሊፈይድህ? የንጉሱ ዳዊት እንደ ልቤ ብሎ ያለው የሱ የታላቁ ነቢይ የሙሴ እንኳን መቃብሩ ተፈልጎ ቢገኝ አጽሙ ቢመጣ ምን ይፈይድላል? ምንም እኮ አልኩ። ምንም ከዘላለም ሕይወት አኳያ ምን ይፈይድላል? ምንም። አምጥተንላችኋል ብላ ታላለች። ከሰማያት የመጣው የአብ ልጅ ኢየሱስን ሰብኮ ሰው በእርሱ በማመን ወደ ዓለም የመጣውን የእግዚአብሔር ልጅ ከድንግል የተወለደውን የማኅፀኗን ፍሬ በእርሱ የሚያምን ሁሉ የኃጢአቱን ይቅርታ ያገኛል ብለው ነቢያት የተናገሩትን ሐዋርያት የሰበኩትን በቅዱሳን መላእክት የተነገረውን እውነት ከመናገር ወጥቶ የመርቆሪዎስ የእንትና የገላውዲዮስ የጊዮርጊስ ፈረስ የበርቶሎሜዎስ ጭራ ምናምን ነገር የቤተልሔም ሄሮድስ በቤተልሔም ያስፈጃቸው 14,000 ሕፃናት አጽም መጥቷል ኢትዮጵያ። የ14,000 ከ4,000 ሕፃናት አጽም ይሄ ሁሉ የት መጥቷል? ኢትዮጵያ አምጥተንላችኋል። እነዚህ የቆጠርናቸው ሰባቱ ሁሉ በወርቅ ከተለበጠው ከእንጨቱ ሳጥን ውስጥ አሉ። በእመቤታችን ስም የተቀረጸችው ታቦት አምጥተንላችኋል። ከማን?
ከሳውዲ አረቢያው ሹም ጋፌር ከተባለው ሰው እጅ ነው የመጣው። ያው ቅድም ባስነበብኳችሁ ላይ ማለት ነው። የማርያም ታቦት ከየት ነው የመጣው? ከጋፌር እጅ። ጋፌር ማን ነው? የሳውዲው ሹም፣ የመካ መዲናው ሹም። ይህን ሁሉ ያው ከመካ መዲናው ሹም ጋፌር እንዲህ አለኝ ይላል። ከሱ እጅ ነው የተቀበለው። ያው እሰጥሃለሁ ብሎ አለው። ከሳውዲው ሹም ነው የተቀበለው ማለት ነው። ይህችም ታቦት 10ቱ ቃላት የተጻፈባት ታምራትን የምታደርግ ደገኛ ታቦት ናት። ታቦተ ጽዮን የተባለችው ማለት ነው። ከየት ነው የመጣው? ከእስራኤል አሉን አይደል? ክብረ ነገሥት ላይ መጽሐፈ ጤፉት ላይ ደግሞ ከየት ነው የመጣው? ከጋፌር ከሳውዲ አረቢያው ሹም ጋፌር ከተባለው መካ መዲና ማለት ነው። መካ መዲና ጂኦግራፊ ላይ የት ነው የምናገኘው? የደቡብ አረቢያ ምድር ላይ ማለት ነው። አሁን ሳውዲ ተብሎ የሚባለው ላይ ያኔ የአረቢያ ምድር ተብሎ የሚባለው ላይ የመሳፍንት አገር ስለነበረ በዚያን ዘመን የነበሩት ተከፋፍለው እንዳሁኑ ሳውዲ አረቢያ ብሎ እንደ አንድ መንግስት እንደዚህ እንደ አንድ ጂኦግራፊ ምናምን ነገር እንደ አንድ ሀገር አልነበረ። ብዙ ነገስታት ነበሩበት በጎሳ ተከፋፍለው ማለት ነው። መካ የት ነው? መዲናስ? ስለዚህ ከመካ መዲናው ነው የሚለው ቃል በቃል። ታቦቱና ምኑም የመጣው ከየት ነው? ከዛ ነው። ያው በመካ መዲናው ሹም እጅ አለና ብለው ነገሩኝ ይላል። እርሱም ይህንን በጠየኳቸው ጊዜ ይህን ለአባትህ እጅ መንሻ የመጣው የጌታችን መስቀሉ ብቻ አይደለም፣ እሾህ ሁሉ አኪለ እሾህ በሙሉ ታቦቱም፣ ጽላቱም፣ የማርያምም የሚካኤልም በሙሉ የተባለው ከመካ መዲናው ሹም እጅ አለና ብለው ነገሩኝ ይላል። በዛን ጊዜ ስለዚህ ነገር እንዴት የእስላም ንጉስ የጌታዬን መስቀል ለመያዝና ገንዘብ ለማድረግ ቻለ ብዬ ከእሱ ጋር ለመዋጋት መንፈሳዊ ቅናት ቀናሁ ይላል አፄ ዘርዓ ያዕቆብ። አልዋጋህም እሰጥሃለሁ በቃ ብሎ አለው። ክተት ሰራዊት ምታ ነጋሪት ብሎ ሊዋጋው ሲሄድ ከመካ መዲናው ሹም ከጋፌር ጋር ለመዋጋት አዴሌዋ ድረስ ዘመትኩ ይላል። ከዛ ንጉሱ ምን አለው? አይ ለምን እኔ በቃ አትዋጋኝ እሰጥሃለሁ አለ። ልስጥህ አለው። ከዛ የመላእክት አለቃ ቅዱስ ሚካኤልንም ታቦት ሰጠኝ ይላል። የእስላሙ ንጉስ እኛ ይህንን አሁን ማን ነው የሚያወራው? ማንም አያወራም። ብሩክ ቅድም ምንድን ነው ያልከው? እዚህ ጋር ይለቅልኝ ብለህ ያልከው ገጽ እና ለእናንተ ልስጣችሁ። ገጽ 10 ላይ ቤተክርስቲያኒቱ ለ1600 ዓመታት በእስክንድሪያ ቤተክርስቲያን ስር በኖረች ጊዜ በግብፅ የሚመጡት ጳጳሳት የአማርኛ ቋንቋን ካለማወቃቸው እኛም የእነሱን ቋንቋ ካለማወቃችን የተነሳ ባለመግባባት ብዙ ድክመት ታይቷል ይላል። 1600 ዓመት በቋንቋ ሳይግባቡ ነው ከግብፅ የመጡ ጳጳሳት የኢትዮጵያ ኦርቶዶክስ ቤተክርስቲያንን የገዙት ማለት ነው። መገዛታቸውንም የኢትዮጵያ ኦርቶዶክስ ቤተክርስቲያን በኋላ ላይ አምነዋል በራሳቸው መጽሐፍት። ይኸው ቤተክርስቲያኒቱ ዓለም ይወቅልኝ ብላ ባለችው ላይ እዚሁ ክፍል ላይ ከፍ ብለን የኢትዮጵያ ኦርቶዶክስ ቤተክርስቲያን ከቀደምት ነቢያት ጀምሮ ለሃይማኖት አባቶችና ለቤተክርስቲያን መሪዎች በነበራት ፍቅርና መንፈሳዊ አክብሮት የእስክንድሪያ ቤተክርስቲያን የኒቅያን ጉባኤ ውሳኔ ነው ብላ በጻፈችው የተንኮል ድንጋጌ ለ1600 ዓመታት ከራሷ ልጆች ሳትሾም ከእስክንድሪያ ጳጳስ እየተቀበለች ስታስተናግር ኖራለች ይላል። ያው ምንድነው ጫና አድርገውባቸዋል የእኛን ኢትዮጵያውያን ወገኖቻችንም ማለት ነው። የኔና አንተ ቅድሚያት ምንጅላት የሚባሉትን ሁሉ ጭምር ማለት ነው። ግብፅ ጫና ስታደርግ ኖራለች። ለምን? ከኛ ምድር ጳጳስ እንዳይሾም እኛንን የምንልክላችሁ፣ እኛ በምንልከው ትተዳድራላችሁ፣ እናንተ ዝም በሉ፣ አባይንም እንዳትገድቡ ጳጳስም እንዳሾሙ ብላ ማለት ነው። አንዲት ቀበጥ እመቤት የምትባል ንግስት ነው ምናምን ነገር ነበረች ተብሎ እና አያቴ የሆነ ነገር እንደዚህ እንትን ስንላት ምን ነው ያችን ቀበጥ ንግስት ሆናችሁብኝ ምናምን ብላ የምትለን ተረት ነበረ ትዝ የሚለኝ። ንግስቲቱ እንዲያደረገች ይባላል። እና ከብቶች በበረት ነው የሚያድሩት። እና ከዕለታት አንድ ቀን ተነስታ በጠዋት ላይ ወጣ ከብቶቹ በረት ላይ በሩ ላይ ተኛችና ከብቶቹ በበረቱ ውስጥ እንዳይውሉ ጦማቸውን እንዳይውሉ እዛው ታስረው እንዳይውሉ
ወጥተው ተሰማርተው ይብሉ አለች። ሲወጡ ደግሞ እንዳይረግጡኝ። እንዴት አይነት ዕዳ ነው! ሲወጡ እንዳይረግጡኝ እኔ በሩ ላይ ተኛለሁ፣ ከብቶቹን ግን አውጡና አብሏቸው በሎ የሚል የቀበጥ ትእዛዝ ትላለች። የኔ አያት የለችም አሁን። የአርጋጃና ጓጅ የጋጋሪ ቆስቋሽ ብላ ትለናለች። እናሱ ይመጣብኛል። ልክ እንደዚህ አይነት ነገር ማለት ነው። ግብፅ እንደዚህ ነው የሆነችው። አየህ ምን አባይ እንዳትገድቡ፣ እሺ ጳጳስም እንዳሾሙ። ስለዚህ ለ1600 ዓመት የኔ እናንተን አባቶች ጢባ ጢቤ ስትጫወትባቸው ነበር። ወይኔ እርሚሻ ማለት ይሄን ምን ሽርህ ማንሳት ከነበረብህ ያኔ ነበር ማንሳት የነበረብህ። ጣሊያን ላይ ብቻ ሳይሆን ግብፅም ላይ ጭምር ማለት ነው። እንዴት ነው በቋንቋ የማይግባባ ጳጳስ ለ1600 ዓመት እኛም የነሱን ቋንቋ አናውቅም፣ እነሱም የኛን አያውቁም። እንዴት ተግባብተው ባረኳት ኢትዮጵያን? በአረብኛ ቋንቋ ረግማውንስ እንደሆነ የሄዱት ለዚሆን እንደ ትውልድ አይውጣላችሁ ሰላም በምድራችሁ አይኑር ብለው ግብጾች ከጥንት ጀምሮ መተተኞች ናቸው። ብራዘር ዳሪያስ መትተው ጠንቁለው ደግመው አስማት አሰርተው ምድራችን ላይ ቀብረውት ቢሆንስ ብራዘር እንደዚህ እርስ በርስ የምንፋጀው? ሰላም ከምድሪቱ ላይ ጠፋው። እውነት ነው። መሬታችን ለምለም ነው፣ ግን እናካለን በከክ እስካሁን ድረስ እምናርሰው በበሬ ጫንቃ ነው እስካሁን ድረስ። አባይን እንዳትገድቡ፣ ጳጳስን እንዳትሾሙ። እንደዛች እንደ አያቴ እንደነገረችኝ እንደ ቀበጧ ንግስት ማለት ነው። ስለዚህ መጥተው እኛ ምን እናውቃለን ብራዘር? በአረብኛ ቋንቋ የተጻፈ ደግሞ ብንሄደው ከሆነ ምን እናውቃለን? እነሱ በአረብኛ ቋንቋ ነው የሚናገሩ። ሲባርኩንም በአረብኛ ነው አይደል? ይባርኩን ይርገሙ በምን እናውቃለን ብራዘርዬ? በምን እናውቃለን? ይሁን አንዳንድ መጽሐፍቶች ስታነባቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ድርሳን ዘቅዱስ ሚካኤል ሊቀ መላእክት ወንተወዮ ቅቡር ወትሕትናሁ ካርናኬ ኬምፒካጊሎ አስሎይ ምናምን ነገር ይላል። ምንድነው ብለህ ስትል በአረብኛ በዕብራይስጥ ቋንቋ የተጻፈ በቅዱስ ሚካኤል ስም ላይ የተጻፈ የጌታ ህቡዕ ስም ነው ይላል። ብራዘር እግዚአብሔር ድብቅ ስም የለውም። ለባሪያው ለሙሴ ተናግሯል። ያለና የሚኖር ላከኝ ብለህ በላቸው የተባለው ማን ላከኝ ብዬ ልበላቸው ብሎ ሲል ከሙሴ ደብቆ ሚካኤል ክንፍ ሲጀምር ሚካኤል ክንፍ የለውም። አጭርና ግልጽ ቅዱስ ሚካኤል መልአኩ ክንፍ አለው ተብሎ አልተጻፈም። ክንፍ አላቸው የተባሉ መላእክት መጽሐፍ ቅዱስ ውስጥ ኪሩቤልና ሱራፌል ናቸው። ተናገር እውነቱን። ሚካኤል ክንፍ አለው ይለዋል፣ ገብርኤል ክንፍ አለው ይለዋል። ዳር ያዝ ነው ብዬ የምልህ ተረታም ትውልድ ቅዱስ ሚካኤል እናውቀዋለን። የእግዚአብሔር ሆሊ ኤንጅል ነው፣ መልአክ ነው፣ የመላእክት አለቃ ነው። ክንፍ አለው ግን ተብሎ አልተጻፈም። ከየት አምጥተህ ነው ቅዱስ ሚካኤል ክንፍ ላይ ተጻፈ ብለህ ያልከው? ድርሳነ ገብርኤል ላይ ድርሳነ ሚካኤል ላይ የተጻፈ ማለት ነው። ታዳኤል ዜል ጉኤል ቢኤል ቱኤል እያልክ የጻፍከው ከየት አምጥተህ ነው? ይህንን የመድኃኔዓለም ስም ነው ብለህ ስትለኝ አንተ አታፍሩም ወይ? በነቢዩ በሙሴ ተናግሯል፣ ያለን የሚኖር ላኬ ብሎ ማለት ነው። በኋላ በነቢዩ በኢሳያስ ኢማኑኤል ብላ ትጠራዋለች ብሏል። ድንግሊቱ ስትወልደው አምላክ ሰው ወልደ እግዚአብሔር ወልደ ዳዊት ማለት ነው። ወልደ ማርያም ሲወለድ ስሙን ማን ብላ ትጠራዋለች አለ። እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ትርጓሜውስ እግዚአብሔር ከኛ ጋራ ነው አለ ማቴዎስ ሲጽፈው። ኤል ኢማኑ ኤል የአምላክ ስም ነውና ማለት ነው። ቀጥሎስ በመልአኩ ስሙንም ኢየሱስ ትይዋለሽ አላት። የቱ ጋር ነው የሚካኤል ክንፍ ላይ ድብቅ ህቡዕ ስም ብለው የሚለው ማለት ነው? የለም። የጌታ ስሙ በሙሴ ተነግሯል፣ ያለና የሚኖር በኢሳያስ ተነግሯል፣ ኢማኑኤል በመልአኩ ተነግሯል። የሽዋ በትክክለኛ በዕብራይስጥ ስሙ ማለት ነው፣ ወይ ደግሞ ኢየሱስ ማለት ነው በግሪክ። አቤት ታዳኤል ዚኤል ጉኤል ቢኤል አለው ገብርኤል ክንፍ ላይ ሚካኤል ክንፍ ላይ ተጻፈ ተብሎ የተባለው ስናነበው ብራዘር ድርሳማ ነው።
ማነው መልካ ራጉኤል ባለጠልሰሙ ላይ የአስማት ስም ሆኖ ነው ያገኘኑ። እዚህ ቤት አታምታታም አልኩ። አታምታታም። እሺ ባለማወቃቸው እንዴት ነው ቋንቋ ለቋንቋ ጳጳስ ከሚመራው ህዝብ ጋር ቋንቋ ለቋንቋ ሳይግባባ ምን እያሉ ነበር? እውነት ባርከውን የሄዱት ግብጾች? አጠረጥርም ወገኔ አጠረጥርም ወይ 1600 ዓመት ወደ ኋላ ተመለስ። በእነ ይኩኖ አምላክ በል ማነው? ይኩኖ አምላክ የቅርብ ነው እንዴ? በእነ ንጉስ ካሌብ ወይ አብርሃ አጽብሃ እቲ ጀምርልኝ የጥንት የኢትዮጵያ ነገስታት ብለህ ከምትላቸው ሩቁን ቶ ታሪኩን ሱልቶ እና እስኪ በቅርብ እንኳን በቅርብ የቅርብ ተብሎ የሚባሉ ዓመታት ላይ ከአፄ ዮሐንስ እስኪ እንጀምር። ማነው? ከአፄ ቴዎድሮስ። በአፄ ቴዎድሮስ ጦርነት ነበረ። ጥይት እንገዛ ነበር፣ እርስ በርስ እንቀጣቀጥ ነበር፣ እንገዳደል ነበር። በአፄ ዮሐንስም እንገዳደል ነበር። እኛ ኢትዮጵያውያን ግብጾች ናቸው እየመጡ አየህ ባርከው ነው ረግመውን የሚሄዱት፣ ግን እንገዳደላለን። በአፄ ቴዎድሮስ ጦርነት ነበረን እርስ በርስ ከእንግሊዞችና ከደርቡሽ ጋር ብቻ አይደለም። በአፄ ዮሐንስም ጦርነት ነበረን በአገር ውስጥም በውጭ። የውጭ ውስጥ ሾራሪ ነው፣ የአገር ውስጥም በአፄ ምኒልክም ጦርነት ነበረን ከውጭም ከውስጥም። ጣሊያን ከውጭ ከውስጥም ደግሞ እርስ በርስ ማለት ነው ነበረ፣ እንገዛ ነበር። በአፄ ኃይለ ሥላሴም ጦርነት ነበረ። አፄ ምኒልክ ከሞቱ በኋላ በልጅ ኢያሱ ማለት ነው ጦርነት ነበር። እቴጌ መነን እየመሩ በነበሩበት ዘመን ልጅ ኢያሱስ የሞቱት ከዚሁ ምክንያት አይደለ እንዴ? አታምታታም ስልህ ብራዘር፣ ኢትዮጵያ ጦርነት መቼ ጥይት ያልገዛንበት ያልተገዳደልንበት ምክንያቱም ይሆን ግብጾቹ ረግመውን ይሆናል። እርግማን አይሰራም እንዴ? አንተ መተትና እኮ አስማት እኮ ይሰራል ብራዘርዬ። እሺ በልጅ ኢያሱ ጦርነት ነበር። ከዛስ ቀዳማዊ ኃይለ ሥላሴ መጡ፣ ጦርነት ነበር። በሳቸውም ዘመን 33 ዓመት ነው ምናምን ነገር ሻዕቢያ ጋር ከኤርትራ ከወያኔ ጋር ጦርነት ማለት ከሻዕቢያ ጋር በተለይ ማነው ጃንሆይ ማለት ነው ተዋግተዋል። ደርግ መጣ፣ በሱም ዘመን ሻዕቢያና ወያኔ ጦርነት 17 ዓመት። እኔ ኤርሚያስ እንኳን መድኃኔዓለምን የተፋኝ አልኩ። የ15 ዓመት ልጅ ነበርኩ። ብሔራዊ ውትድርና ተይዤ ልመጣ ስል ደርግ ወረደ ተባለ። ጌታ ራራልኝ ነው እየመለ እንጂ በናቅፋ ተራሮች ላይ ወድቅ ነበረ። አጎቶቼ ግን ተሰውተዋል። ጦርነት ጥይት እንገዛ ነበር። ደርግ ወደቀ፣ ኢህአዴግ መጣ። በመለስ ዜናዊ ጊዜ ጦርነት በውስጥም በውጭም ከኤርትራ ከደቡብ ሱዳን ከማን ጋር ተዋጋ ነው አለ ጦርነት። በተለይ ከኤርትራ ጋር 100,000 ህዝብ የገበርንበት ጦርነት ከምድራቸው አይጥፋ ብለው ረግመውንስ እንደሆን ግብጾቹ የጠንቋዮች ሀገር ነው ማለት ግብፅን ነው መጥራት ያለበት ብራዘር። ዳዊትን ጎልያድ በአማልክቶቹ ስም ረገመው እኮ ይላል። አንተ ሟርት በእስራኤል ድግምት በያዕቆብ ቤት ላይ አይሰራም ተብሎ በተጻፈው መሰረት በዳዊት ላይ አልሰራም እንጂ ጎልያድም ዳዊትን በአማልክቶቹ ስም ረገመው ይላል። ከእስራኤል ወገን ስለሆነ የኪዳን ህዝብ ስለሆነ ነው ዳዊት ላይ ያልሰራው። ባሪያዬ ዳዊትን አገኘሁት፣ ቅዱሱንም ቅባቴን ቀባሁት፣ እጄም ትረዳዋለች ብሎ አስቀድሞ ጌታ በቤተልሔም በጎች በሚጠብቅበት በረኝነት ቦታ ልጁን አግኝቶ ነቢዩ ሳሙኤል ልኮ ወደ ቤተልሔም የዘይቱን ቀንድ ወስዶ በላዩ ላይ ባፈሰበት ሰዓት ላይ ከዛ ጊዜ ጀምሮ የእግዚአብሔር መንፈስ በዳዊት ላይ መጣ ይላል። ጎልያድን ሳያገኘው፣ ሳኦልን ሳያገኘው፣ ልጁ አቤሸሎም ከሱ ሳይወለድ፣ ሚስት ሳያገባ ገና ጎረምሳ ወጣት የ17 ዓመት ልጅ እንደሆነ የመጽሐፍ ቅዱስ ተማሪዎች ይናገራሉ። ብቻ ከቤቱ ትንሽዬው ነው። የሰባተኛ የሚባለው በጣም ትንሽዬ ማለት ነው። ሰባተኛ ማለት ሰባተኛ ልጅ ማለት ነው እንጂ እንደኔ ሰባተኛ ክፍል አይደለም። ሰባተኛ ልጅ ነው ለቤቱ። እነ አቢናዳም አሉ፣ እነ ሳማ አለ ትልቁ ማለት ነው፣ ኤልያብ አለ ትልቅየው። እና እግዚአብሔር እዛ በቤተልሔም ዱር በጫካ ውስጥ ነው ያገኘው ልጁን። ከዛ አስጠርቶ ነው ዘይት ያፈሰበት። ያ ዘይት ላዩ ላይ ስላረፈበት የእግዚአብሔር መንፈስ በሱ ላይ መጣ ይላል። ከዚህ የተነሳ ነው ዳዊት በአማልክቶቹ ስም ነው ጎልያድ በአማልክቶቹ ስም ዳዊትን ሲረግመው እርግማኑ ያልሰራው የእስራኤል አምላክ እግዚአብሔር በልጁ ላይ ስላለ ነው። እነዚህ ግብጾች እኛን ረግመውን እስከሆነ ኢትዮጵያውያንን ሟርት በእስራኤል ድግምት በያዕቆብ ቤት ላይ አይሰራም ብሎ በሚለው ፉከራ ነው ወይስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ ቢስሚላህ ብለህ በሚጨርሰው ጸሎት ልዘጋው ነው?
ወይ ልታርቀው ነው? ይሄው እስካሁን ድረስ ጦርነት ጦርነት ጦርነት፣ በአፄ ቴዎድሮስ ጦርነት፣ በአፄ ዮሐንስ ጦርነት፣ በአፄ ምኒልክ ጦርነት፣ በልጅ ኢያሱ ጦርነት፣ በኃይለ ሥላሴ ጦርነት፣ በደርግ ጦርነት፣ በኃይለማርያም ጦርነት፣ በመለስ ጦርነት፣ በኃይለማርያም ጦርነት፣ በአብይ ጦርነት፣ ገና በሚመጣው ጦርነት አለ። አማርኛ ቋንቋ ተነጋግረን አንግባባም፣ በመንፈሳዊ ነገር አንግባባም፣ በሀገራዊ ጉዳይ አንግባባም። በምን እኮ አንግባባም፣ በምንም መንፈሳዊ ዓለም ላይ አንግባባም እኮ ነው ብዬ የምልህ። አማርኛ አውርተን አንግባባም። ኦሮምኛ እያወራ አይግባባልህም። ትግርኛ እያወራ የአድዋራ ይሽሬ ይልላል። አንተ አይግባባም። አማርኛ እያወራ አይግባባልህም። አንግባባም። እንዳንግባባ አድርገው መትተውብን እስከሆነ ያኔ የመጡ ጊዜ ቋንቋቸውን አናቅ፣ ምን እንደሚሉን አናቅ። ህዝባችን በተሰበሰበበት መስቀል እንዲህ ብሎ ህዝቤን ረግሞት ሴዶ ከሆነ የማትግባባውን ጳጳስ ለ1600 ዓመት ወርቃችንን እየሰፈርን ሰጠን። እነሱ ምድር ላይ ከዓመት እስከ ዓመት ማንጓቸውን፣ ብርቱካናቸውን፣ ጥቅል ጎመናቸውን እየተከሉ በእኛው በአባይ ደለል ውሃ ላይ ለሳውዲ አረቢያ ለአረቡ ምድርና ለአውሮፓ ሀገራት ፍሩትና ቬጂቴብል የምታቀርበው ግብፅ ነች። እኔ ባለሁበት ምድር ላይ አንዴ ባቄላ ልገዛ ሄድኩ ከሚስቴ ጋር። ሹቅ አምሮኝ የገጠር ልጅ ነኝና ማለት ነው። እንደው ሲለቡና ምናም ነገር ቢሆን ብዬ ባቄላ አምሮኝ፣ የእውነት እኮ ነው ብዬ ባቄላና አተር ክክ አምሮኝ፣ አተር ቆሎ አምሮኝ፣ እስኪ እንሂድ በለ አይዚ አረቦቹ ሱቅ ላይ ሳይኖር አይቀርም ብላ ሚስቴ ይዛኝ ሄደች። ስንሄድ ባቄላ አላቸው ብለን ስንል አዎ። ከዛ ከየት ነው ያመጣችሁ ብለን ስንል ከግብፅ። ወይኔ ኤርሚሻ፣ ወይኔ ኤርሚሻ። እኛ ለምለሚቱ ሀገር እያለን ማሲንቆ ይዘን እንገዘግዛለን። ባቄላ ግን አምርታ ግብፅ እዚህ ሀገር ድረስ ተሸጥላለች። ባቄላ ምን አረገዋል? የባቄላ ሱሴን እንድወጣ ገዝቼ ገባሁ። 1 ኪሎ ነው 2 ኪሎ አሹቄን ቆርጥሜ እኔ ድሮን እኮ ተቆርጥሜ እልሃለሁ። በመንፈሳዊ ዓለም እንደ አንድ ኢትዮጵያዊ ማለት ነው። እና እንዋጋለን። እንዋጋ በለው እያልን ማለት ነው። እስካሁን ድረስ ማለት ነው። እንዋጋ በለው። ምንም እኮ አይበቃ። ምንም እኮ ማንማር ትውልድ ከሰሜን ሸዋ እስከ ትግራይ ድረስ ሬሳ ልቀምን። አማራ፣ ኦሮሞ፣ ትግሬ፣ ከምባታ፣ ሀዲያ፣ ወላይታ ሳትል ማለት ነው። ከንሱ እንኳን አልተማሩም። ስንት የትግራይ እናቶች፣ ስንት የትግራይ አባቶች፣ ስንት የአማራ እናቶች፣ ስንት የአማራ አባቶች፣ ስንት የአፋር እናቶች አባቶች፣ ስንት የወላይታ እናቶች አባቶች፣ የትግራዩ የሁሉም ትውልድ የኦሮሞ እናት አባት ስንቱ አለቀሰ። የስንቱ ቤት ተዘጋ። ስንቱ ልጆች ወላጅ አልባ ሆነው ቀሩ። ከሱ እንኳን አይማሩም። አየህ፣ አሁንም ጦርነት ይከፍቱልሃል። ማን የረገመን ብላችሁ እንደዚህ ያስባችሁ አታውቁም? እኛ ቆይ ኢትዮጵያ ማን የረገማት? ሰላም አይውረድብሽ ምድሪቱ ላይ ብሎ እግዚኦታ እንደምናደርገው ጾም ጸሎት እንደምናበዛው በሃይማኖት ተብሎ እንደተባለው ለምንድን ነው ጌታ ያልታረቀን? ምንድን የተደገመብን? ምንድን የተመተተብን? ይሄ መተትና ድግምት ካልሆነ በስተቀር ምን ብለህ ልትለው ትችላለህ? እነዚህ ቋንቋቸውን የማናቃቸው ጳጳሳት አመጣን ብላ ቤተክርስቲያኒቱም ለ1600 ዓመታት ከእስክንድሪያ ቤተክርስቲያን ስር በነበረችበት ጊዜ ቀኝ ግዛት እኮ ማለት ነው በነበረችበት ጊዜ ከግብፅ የሚመጡ ጳጳሳት የእኛን ቋንቋ ካለማወቃቸው እኛም የእነሱን ቋንቋ ካለማወቃችን የተነሳ ባለመግባባት ብዙ ድክመት ታይቷል። ሳንግባባ ጳጳስ እናመጣለን። መጣው ሰላም አለይኩም ነው የሚሉ፣ እኛ ደግሞ
ሰላም ለእግዚአብሔር ይሁን። እንዴት አደራችሁ? ደግ አደራችሁ ወይ ነው እኛ ጋር ለሰላምታ እንኳን አንግባባም፣ እንኳን ለቡራኬ። ምን ብለው ባርከውን ነው የሄዱት ወይስ ረግመውን? ስለዚህ እስካሁን ድረስ እየተገዳደልን አለን። በጤንኝነት ይመስልሃል የማንግባባው? እንዴት ነው ኦሮምኛ ቋንቋ እያወራህ እንዴት ነው የማትግባባው? አማርኛ ቋንቋ እያወራህ ለምንድን ነው የማንግባባው? በፖለቲካው አይግባቡም፣ በመንፈሳዊም ዓለም አይግባቡም። ኦርቶዶክስ፣ ካቶሊክ፣ ወንጌላውያን የምንባለው እኛ ስላሴ አማንያን ተብለን ማህበር አለን። የኢትዮጵያ መጽሐፍ ቅዱስ ማህበርን ይመራሉ ሶስቱ አብያተ ክርስቲያናት። ጴንጤም ስላሴ አማንያን ነው፣ ኦርቶዶክስም ስላሴ አማንያን ነው፣ ካቶሊክም ስላሴ አማንያን ነው። በትምህርተ ስላሴ ላይ እንኳን አንግባባም እኮ ሶስታችንም። ኦርቶዶክስ ማን ነው? ካቶሊክ የኔ ነው አንደኛ ትላለች፣ እኔ ዩኒቨርሳል ነኝና የኔ ነው አንደኛ ትላለች። ጴንጤውም ከእኔ ውጭ ፉጨት አፍ ማሞጥ ወጣው ትላለች። ኦርቶዶክስማ እኔ ማለት ካቶሊክ ቅድም ያልኩት ካቶሊክ እኔ ዩኒቨርሳል ነኝና ካለ እኔ ምንም ነገር ንክች የሚሆን ነገር የለም ትላለች። ጴንጤውም በፍጹም እኔ ያልኩት ካልሆነ በስተቀር ይልሃል ትምህርተ ስላሴ ላይ። ኦርቶዶክስ ደግሞ እኔ ያላቦካሁት በፍጹም ሊሆን አይችልም፣ ትምህርተ ስላሴን አብክቼ የጋገርኩት እኔ ነኝ፣ ስለዚህ እኔ ላጉርሳችሁ እንጂ እናንተ አታጎርሱኝ ነው ብላ ምትለው። ነገረ ክርስቶስ ላይ አይግባቡም። ትምህርተ ስላሴ ላይ አይግባቡም፣ ነገረ ክርስቶስ ላይ አይግባቡም፣ ነገረ ድህነት ላይ አይግባቡም። አንዱ አንዱን እያወገዘው ኦርቶዶክስ ካቶሊክን ማውግዛለች፣ ኦርቶዶክስ ጴንጤን ማውግዛለች። ሁሉን የሊዮ እምነት ብላ ኦርቶዶክስ ካቶሊክን ወግድ ብላለች። ጉባኤ ከለባት ብላ የኬልቄዶንን ጉባኤ ላይ የተገኙትን አውግዛለች። አንዷም ሮም ካቶሊክ ስለነበረች ማለት ነው። የእኛ ደግሞ ፕሮቴስታንቱ የሚባለው ከሮም ካቶሊክ ስለወጣ ያው እናት ቤተክርስቲያን ተብላ የምትባለው ሮም ካቶሊክ ነች፣ እንደ ፕሮቴስታንት ማለት ነው። እና ኬልቄዶን ጉባኤ ላይ የተገኘ በሙሉ ውሻ ነው ብላለች የኢትዮጵያ ኦርቶዶክስ። ግን ትምህርተ ስላሴ ላይ እንግባባለን ብለው ስላሴ አማንያን ብለው ግን ማህበር አላቸው። ወረድ ላድርግልህ። በክርስቶስ ቤተክርስቲያን ታሪክ ውስጥ በተነሱ አባቶች አይስማሙም። አንደኛው ሌላ ይላል፣ ሌላኛው ሌላ ይላል። አስረሽ ምጭ ይሄ ምንድነው? የጨረባ ወፍ እንደሚባለው ማለት ነው። አይስማሙም። ኦሪየንታሉ ከምስራቃውያኑ ጋር ኦርቶዶክስ አይስማሙም። በኦርቶዶክስ ራሳቸው በኢትዮጵያ ኦርቶዶክስ ካራ ከቅባት ተዋህዶ ከጸጋ ምናምን ከሚባሉት አይግባቡም። ነገረ ማርያም ላይ አይግባቡም። የኢትዮጵያ ኦርቶዶክስ ነገረ ክርስቶስ ላይ አይግባቡም። ኢየሱስ የኃጢአተኛን ስጋን ይዞ የተወለደ ይላል። ግማሹ ደግሞ የኃጢአተኛን ስጋን አልያዝም። ጥንተ አብሶ አለ የለም አለ የለም አለ ብያለሁ የለም ብያለሁ። ማርያም አለባት የለባትም አለባት የለባትም። ማን ያለው አለባት ብያለሁ የለባትም እየስለ አለባት ብያለሁ እየተባባሉ ማለት ነው። እራሳቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እመጣልሃለሁ ወደ እኛም ጋር ወደ ካቶሊካውያኑም ጋር። ካቶሊካውያኑ እንኳን ብዙ አይሰማባቸውም እርስ በርሳቸው። ወይኔ ስላላነበብኩ ሊሆን ይችላል፣ ያነበቡ ወንድሞች ይናገራሉ። ፍጅት በመንፈሳዊ ዓለም አይግባቡም። ልክ በጌታ ዘመን እስራኤላውያኑ አንዱን ታናክ መጽሐፍን ይዘው ቶራ ክቱቢምና ነቢምን ይዘው በሙሴ ሕግ መጽሐፍ በተጻፈው ላይ እንኳን አይግባቡም። ከዚህ የተነሳ ፈሪሳውያን፣ ሰዱቃውያን፣ ጸሐፍት፣ አሴናውያን፣ ሂላል፣ ሻሃማይ ብለው ተቧድ ነው በጌታ ዘመን የነበሩቱ በሙሉ ከተማይቱ ሞልተውታል። ያ ሁሉ መሪ ባለበት ነው እረኛ እንደሌላቸው በጎች ተበትኖ ሲያዩ አዘነላቸው ይላል። ያ ሁሉ ከተማ ቂጥ ለቂጥ የሚጋፋ ተብሎ የሚባል ስንት ፈሪሳዊ ቀሚስ እየጎተተ በቤተ መቅደስ የሚውል ማንም ዞር ብሎ አያየውም። ብራዘር በጌርጌሶንም በመቃብር ስፍራ የወደቀውን እዛ ማንም ሊደርስለት በሰንሰለት ታስሮ የነበረውን ሰውዬ ሊያስመልጥ ቀርቶ አይደለም እዛው ከተማ ውስጥ እንኳን ያሉትን ሕዝብ አይቶ እራራላቸው ይላል፣ አይቶ አዘነላቸው ይላል። እረኛ እንደሌላቸው በጎች
ተጥለው ይላል። እረኛ ማለት ምን ማለት ነው? የህዝብ አለቃ መሪ ማለት ነው። መሪ አልነበረም እንዴ? እኔ እንኳን የማውቃቸው 7 መሪዎች ነበሩ። 5ቱ ፖለቲካውን ዓለም ያዙት፣ 2ቱ መንፈሳዊን ዓለም ያዙት። 2ቱ መንፈሳዊን ዓለም ያዙት አማትና ምራት የነበሩት ሐናና ቀያፋ ግጥም አድርገው ቤተ መቅደሱን አካባቢ ይዘግተውታል። ጢባሪዎስ ቄሳር በሮም፣ ሄሮድስ በገሊላ፣ ጲላጦስ በኢየሩሳሌም ሆኖ ደግሞ ሌላው ማነው? ፊልጶስ የሚባለው በሶሪያ ቀሬኖስ በሶሪያ አገረ ገዢ በነበረበት ጊዜ እያለ ማለት ነው። 5 ፖለቲከኞች ጠፍንግ አድርገው ይዘውታል ፖለቲካውን ዓለም በጌታ በተወለደበት ዘመን። 2 መንፈሳዊ ዓለም ላይ 7፣ 5 እና 2 7 ማለት ነው። እነዚህ ሁሉ እረኞች እያሉ ነው ጋዳ ጌታ እረኛ እንደሌላቸው በጎች ተበትኖ ሲያዩ አዘነላቸው የተባለው። አዎ አንድ መዓት የሃይማኖት ዲኖሚኔሽን ኢየሩሳሌም ከተማ ውስጥ አለ። አንዳቸውም ለህዝብ አያዝኑም። በትምህርት እርስ በርስ አይስማሙም። ትንሣኤ ሙታን አለ ብለው ይላሉ። ፈሪሳውያን መላእክትም አለ ብለው ይላሉ። ሰዱቃውያኑ ደግሞ በፍጹም የለም ሞተናል። ከሙሴ መጽሐፍት ውጭ እነ ኢሳያስን በነብይነት አይቀበሉም በዚያ ዘመን የነበሩት። አሁንም ልክ ኦርቶዶክስ ጋር፣ ካቶሊክ ጋር፣ እኛ ወንጌላውያን አማኞች ጋር እንዲሁ አይነት አባዜን የተጠናወተው እግዚአብሔር እንዴት ልቡ ያዝን እንዴት ልቦ ያዘን። የካቶሊኩን አልደረስኩበትም፣ እመጣላለሁ። እሷ እናቴ በፖፕ ነው የሚመራው ብላ እያንዳንዱን ጥጋስ ይዛ ታጎንበስ ስትል ይጎነበሳል። ቁጭ በል ሲሉ ቁጭ ይላል። ኢየሱስ ከአን ከሚባል ከመነኩሴ እኩል ነው የሚሰበከው እዛ ቤት። ኦርቶዶክሳውያኑ ጋር ልክ እንደዚሁ እንደሚሰበክ ማለት ነው። እማሆይ እንትና አቡነ እንትና ተብሎ እንደሚባሉት ወደ እኛስ ወደ ወንጌላውያን ወደ ፕሮቴስታንት ዓለም ስትመጣ አንዱ ከአንዱ አይግባባ። ሉተር ከካልቪን ጋር ይሄንን ባለፈው ስናገር እርስ በርስ አንዱ ከአንዱ አይስማማም ብዬ ባልኩት ላይ ለምን የእኛም ብቻ ቆርጣችሁ አወጣችሁ? እነ ቆርጦ ቀጠል ለምን አታወጣትም ነበር? ካራ ቅባት ተዋህዶ የተባለው ለምን አታወጣውም? አሁን እስኪ አውጣ ወንድ ከሆንክ። የጎጃሙ የቅባቱን ፓትርያርክ ላሳይ ወይዘሮ እጅጋየሁ የተናገረችው ቪዲዮ ላሳዩ ወይ? ጎጃም ላይ ፓትርያርክ ነው የተሾመው። ጳጳስ ሳይሆን ፓትርያርክ። ብፁዕ አቡነ ማትያስ ናቸው አይደል ፓትርያርክ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ። አሁን ግን ጎጃም ላይ ተሾሟል የቅባቱ ፓትርያርክ። በሲኖዶስ የኢትዮጵያ ኦርቶዶክስ 3 ቦታ ላይ ተበትናለች። አሁን ባለው ሪሰንት እስቲ ማን ነው አሁን ሄዶ የትግራዩን አቡነ ሰላማን የሚናገር? ጳጳሳት አልሾሙ? ሾመዋል። ፓትርያርክ ነው ያልሾሙት። መንበረ ሰላማ እስኪ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ይታዘዛል መንበረ ሰላማ? አይታዘዝም። የኦሮሚያው መንበረ ጴጥሮስ ታዘዋለህ? አታዘውም። ለምን ይህን ሁሉ አታውጡም? ካወጣህ እዚህ ቤት ጽድቅ ነው የሚወራው ብራዘር፣ ያላድሎ ኤርሚያስ ጴንጤ ሆኖ የራሱን እንደ ድመት አይነ ምድር የሚሸፋፍ እንዳይመስልህ ኖ። እኔ ክርስቶስ አገልጋይ ነኝ። አዎ በእምነት ጴንጤ ነኝ፣ ፔንቴኮስታል ነኝ። ግንስ እዚህ እኛ ጋር ነውር ሳይ እማልፍ እማደባብስ ጭንቅላቴን እያከኩ እንግዲህ አዋላ አይደል ምናምን ነገር ብዬ አላልፍልህም። አይስማሙም። የካልቪንና የዝዊንግሊን ተከታዮች የሚባሉት ማለት ነው። ፓትርያርክ መንበረ ሰላማ ፓትርያርክ አላቸው። ፓትርያርክ ነው ጳጳስን መሾም የሚችለው እና አቡነ ማትያስ አይደለም የሾመው። ምክንያቱም ተሿሹሞ የለ ያው ፓትርያርክ ሲኖር ብቻ ነው መሾም የሚችለው። ፓትርያርክ ነው ጳጳስ የሚሾመው። ስለዚህ እነሱ የራሳቸውን ፓትርያርክ ፎርም አድርገው ቁጭ ብለዋል። ቴንኪው ሰሙሻ። ያ የጎጃሙን የወይዘሮ እጅጋየሁን ቪዲዮ ማሰማት ትችላለህ። ኦኬ ካወራህ የጴንጤ የኦርቶዶክስ የካቶሊክ ሳትን ድብን አድርገህ አውራው።